እድል ሰላም ነው። እኔ እድልሽ ራሱ ይገርመኛል እኮ እድልሽ። እኔ አንቺ እድል እውነት ነው። በቃ እኔ እኮ ይሄ ስለ እድል ስናወራ በጣም ሎቶ ሎተሪ ምናምን እድለኛ አለ ምናምን። አንቺ ደግሞ የቲክቶክ እድለኛ ሰው ነሽ። የሚገርምሽ ነገር እና አንድ ሰርፕራይዝ ግን አለኝ። ምንድነው? አጭር ሰዎች የእግዚአብሔር ቤተ መንግስት አይገቡም። አጭር ሰዎች ቤተ መንግስት አይገቡም? ይሄ የረጅም ሰዎች እርግማን ነው። የእግዚአብሔር እርግማን ነው። ላሳይሽ መጽሐፉ ላይ አሪ ብሎ አያውቅም። ይኸውልህ እኔ አታያይዘኝ እዛ ራስህ እንኳን። ኧረ ቆይ እድልዬ፣ እድልሽንማ ተጠቀሚ። አንዳንዴ ማየት አለብን እንደዚህ አይነት ነገር። ያው እሺ ምን ይላል መሰለሽ? እግዚአብሔር ሙሴን እንዲህ ብሎ ተናገረው አለ። ንጹሕ ያልሆነ ሰው አይቅረብ። 1 እውር፣ 2 አንካሳ፣ አፍንጫ ደፍጣጣ፣ ጆሮ ቆራጣ፣ ከዛ እጀ ሰባራ፣ እግረ ሰባራ፣ ጎባጣ፣ ድንክ፣ ያው ድንክ አየሽው። ከዛ አይነ መጭማጫ፣ ቅንድበ መላጣ። ቅንድብሽ አንቺ እንዴት ነው? አይ ቅንድበ የተኳለም አይመስልም። እሺ ቅንድበ ለጥቂት ተርፈሻል። ከዛ ቋቁቻ አለብሽ። እሺ አንዳንዴ እንኳን አያሳክክሽም? ከካም አይገባም እሱም አሁን። እሺ ተይ በቃ እሺ። ስለዚህ ከክ የለብሽም። የአባላ ዘሩ ፍሬ ይሄኛው አይመለከትሽም። እሺ ተይ ሴት ነሽ። እና ምንድነው በአጭሩ ይሄው እነዚህ ሰዎች ሁሉ አይገቡም የእግዚአብሔር ቤተ መቅደስ። ከነዚህ ውስጥ አለሽ ወይስ የለሽም? እነዚህ ውስጥ ኧረ እኔ ምንም የለብኝም እንዴ። ኧረ ዝም በይ አንቺ። እሺ እንትነሽስ? እሺ ማነው የታለ? ምን አፍንጫ? እስቲ አፍንጫ ቆይ ለጥቂት አንቺ እንደዚህ እንዲህ ሊል ብሎ እንደዚህ ያለሽ አምልጠሻል። ቁመትስ? ቁመት እንዴት ነው? የቁመት ጉዳይስ? ቁመት ተበላሽ። ተይ እድል በቃ ተበላሽ። ቁመትማ ተበልተሻል። ግን ታዲያ እግዚአብሔር አትገቢም አለ። እንዴት ነው? እሺ አሁን ምንድን ነው የሚሻለው? እግዚአብሔር እንደዚህ ይላል። ምንድነው ስርዓት ማለት? ምንድነው ሁሉ ነገር እያነበብክ እንትን የምትለው? ኧረ ገና መቻየሽ። እንደውም ላሳየሽ። እኔ በጣም እኮ ግራ የሚያጋባ ስለ እሱ ነው እኮ እኔ ራሱ እያወራ ያለሽ። ዘዳግም ደግሞ ጭራሽ ይብሳል። ኦሪት ዘዳግም ምዕራፍ 23 ቁጥር 1 ጀምሮ እስከ 2 ቀቁ ምናምን የተቆረጠ ብልቱ የተቆረጠ ወደ እግዚአብሔር ጉባኤ ይግባል። የተቀጠቀጠ ቆይ አንዴ ተረጋጊ። አዎ እና ታዲያ ይህንን እንዲህ ላንብበው ቀቁ ካላልኩ እሺ። ስለዚህ አሁን ዲቃላ ደግሞ ወደ እግዚአብሔር ጉባኤ ይግባል። እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ ይግባል። እኔ ምልሽ እድልዬ ዲቃላ ለምንድን ነው የማይገባው? ይሄኛው ስለምንድን ነው? ይሄ የተቆረጠበት አሁን ሴት አሸንጉሊት አይደለም መቼስ ባል ብላ የምታገባው። ይሄንን ሰው አታገባም ሴት። እሺ ሴትም አቶ እግዚአብሔር ጉባኤ ማይግባ ከተባለ እንዴት ነው? እሺ እድል ዳይሰስ ነገሩኝ። ስለምንድን ነው? ቆይ እኔ ግራ ገባን እኮ። እሺ አሁን ዲቃላ ደግሞ እናትና አባቱ ናቸው ያጠፉት፣ እሱ አላጠፋ። ዝም በያቸው እባክሽ እነዚህ። እሺ ቆይ ደግሞ አንድ ጥያቄ ልጠይቅሽ። ኧረ ይኸኛውንማ አላሳይሽ ነው የምትይው። ይሄንን ሰሚ አንቺ ቆይ አንድ ጥያቄ ልጠይቅሽ። አንድ ጥያቄ ባል ልታገቢ ስትይ ማለት ነው። አሁን የሆነ እንትን here we go ኧረ ማን እኔ አንድ ጥያቄ ብቻ ነው የምጠይቀው ዛሬ። አንድ ጥያቄ ብቻ። ምን አይነት ጥያቄ? ለሌላው 8 ሰው ገባ ግን ማርያምን እኔ አንቺ አክሴፕት ያደረኩሽ ለዛ ነው። 1800 አለ እኔ ጋር ደግሞ። ቆይ አሁን አይውልም ድሮ ምን እንደሚሰጥ ላሳየ። ኧረ የነፍሰው ገባ በራዘር። ኧረ ማኔ ቆይ ተረጋጋ። እንዲህ ማኔ ስማ በልጄ ነው 13 ሰው ምናምን ሆነ አንቺ። ኧረ እንደው ሂዱ እንደውም የሆነ አንድ 400 ሰው እሱ ጋር ሂዱ እንደውም። እሺ ችግር የለውም። ኧረ 30 ሰው። ኧረ በራዘር ምን እሺ ነው? ስማ ማኔ አንዴ አውራኛ ነኝ አካርከሽ ነው እንዴ? እኔ አውራኛ ነኝ። ኧረ ታብታቡ ምናምን ቆሰቆሰው 1000 ገባ እንዴ? ኧረ አውራኝ። እሺ ብራዘር። ኧረ እኔ ግራ ገብቶኝ ነው። 143 ሰው ገባ እኮ። ኧረ ገና ሊመጣ ይችላል። አንተ እኔን ብቻ አውራኝ። አንተ ካወራኝ አያሳስብም። ጊፍቱ ለማን ነው? ያንተ ነው። ኧረ እኔ በዚህ እንጃ ብራዘር እንዴ
ኧረ እኔን አውራኝ ነው እኮ ምን አይነት ሰዎች ናቸው? እሺ አባቴ እሺ በቃ እሺ ቀጥይ ብራዘር እሺ ይኸውልህ ድሮ ያኔ ማለት ያኔ ደግሞ ምን እንደሚሰጥ ታውቃለህ? ጥሎሽ ያሳየህ እሱን አንድ ቤኗ ማሳየህ ምን ይሰጣል መሰለ? ለምሳሌ ምን አለ ዳዊትም ሳሙኤልም ዳዊትም በፍልስጤማውያን እጅ ይጥለው ዘንድ የንጉሱን ጠላቶች ይበቀል ዘንድ ከመቶ ፍልስጤማውያን ሸለፈት አለ የወንድ ልጅ ብልት ማለት ነው በቀር ለንጉሱ ማጫ አይሻም ብላችሁ ንገሩት አለ። መቶ ሰው ግደልና ሸለፈታቸውን ቆርጠ ይዘናልኝ የዛኔ ልጅ ኦማይ ጋድ what the hell እሺ ቴንክ ዩ እና ምንድነው እያለ ያለው? ከዛ 100 ሸለፈት ቆረጠና መቶዎቹ ምን አረገ? ሜል አዳምጠኝ እንጂ እሺ አባቴ ሳኦል ማለት ባሪያዎቹን ይህንን ቃል ለዳዊት ነገሩት አለ የሳኦልንም ባሪያዎች። ከዛ ለንጉሱም አማች ይሆን ዘንድ ዳዊትን ደስ አሰኘው። ዳዊትና ሰዎቹም ተነስተው ሄዱ፣ ከፍልስጤማውያንም 100 ሰዎችን ገደሉ። ዳዊትም ለንጉሱ አማች ይሆን ዘንድ ሰለባቸውን አምጥቶ በቁጥራቸው ልክ እንዲተቀባበለ ማለት ነው። እንዴ ብራዘሪ አስበዋል። አንድ ሰው ለማግባት የእግዚአብሔር ነብይ ሆኖ ዳዊት አንድ ሰው ለማግባት 100 ፍልስጤማውያንን ገሎ ብልታቸውን ቆርጦ ከዛ ለንጉሱ ሰጠና ሚስት አገባ። ኦኬ እንዴት ታየዋለህ? ይሄ ነገር እንዴት ነው? ኧረ በእናትሽ እኔ ሃይማኖት ላይ ብዙም አይደለሁም ብራዘርዬ። ኧረ ግን እንደዚሁ ስታየው እንዴት ነው አንተ? እንደዚሁ ስታየው ማለት ነው እንደ 21ኛው ክፍለ ዘመን ሳየው እንደ አንደኛው አረ እንደ ሰው እንጂ እንደ ወንድ ልጅ ብራዘር የአንድ ሰው ስሜት ለማርካት የ100 ሰው ስሜት ይገደላል እንዴ? ያው እንግዲህ ስልሽ እዚህ ጋር መጽሐፍ ቅዱስ ላይ ደግሞ የተጻፈበት ያው የእግዚአብሔር ቃል እኮ ነው። ምን ብያው ለመከራከር አይከብድም። አረ አምላክ እንደዚህ ያደርጋል ብለህ ታምናለህ? ስልሽ አይደለም የማይጠረጠር የማይመረመር አምላክ ነው። ያው ምን ብዬ አይደለም። ቆይ ትክክል ነህ፣ የማይመረመር ግን አንተ ተውና ነብይ ምናምን አምላክ ተው። ጥሩ የምትለው ሰው ጥሩ ኖርማል ሰው እኔ አሁን እንዲህ አንድ የምታከብረው ሰው የለም ሰፈር ውስጥ ምናምን ወይ የሃይማኖት አባት እሱ እንደዚህ ቢያደርግ ትክክል ነው ትላለህ? አረ እሱማ ልክ አይደለም። ያው ግን ደግሞ ያስነበብሽ ይመስላል እኮ አምላክ እንደዚህ አይነት ስራ ይሰራል ታዲያ? አይደለም ስልሽ አሁን እኔ መተንተን አልችልማ። ለምን ተጻፈ አንድምታው ምንድነው የሚለውን ያላቀው ምንም አንድምታ የለውም ብራዘር። በቃ ሊያገባ ፈለገ። ከዛ 100 ሰው ይዘና የ100 ሰው ብልት ይዘና ቆርጠ ተባለ። ይዞ መጣ ቆርጦ ከዛ ተቀባበሉ። አንድ እንካ ሁለት ኢማጂን አድርገው በምን ተሸክሞት እንደመጣው ራሱ ያን ሁሉ ብልት እኔ አላውቅም። ኧረ እኔ ግን 200 ሰው ብራዘር ነው ያስብው ማላውቅም። እንዴት ገባልኝ ግን እንዴት ገባልኝ 200 ምናምን ሰው እዚህ ጋር እኔ ምን አውቃለሁ። እኔ ራሱ ግራ ገብቶኛል። ግን ማለት ነው እንዳ አይደብራ ግን እናውራ። አንቺ እዚህ ጋር ጊፍት ምናምን የሚሰጡት ግን ለኔ ነው የምር እና የኔ ነው ማኔ ደግሞ ምን በነዳይት ዘመን ነው ያለው አንተ ራስ። ኧረ እኔ እንጃ ክርስቶስን በጣም ገርቦኛል። አንቺ እሺ ማኔ ግን አንድ ማውራ ከሆነ ላውራ፣ አለዛ ስራ አለብኝ እኔ ልጅ። እሺ ኢየሱስ አምላክ ነው ብለህ ታምናለህ? ኢየሱስ ክርስቶስማ እንደ አምላክ ነው እንጂ ታዲያ ያው ገና እኔ ኦርቶዶክስ ነኝ ብራዘር። አዎ ገብቶኛል። እሺ ስንት አምላክ ነው የተሰቀለልህ አንተ? ስንት አምላክ ነው መስቀል ላይ የተሰቀለልህ? አንድ ነው። ያው ኢየሱስ ክርስቶስ የአብ ልጅ ወልድ ነው። ከተሰቀለ ውጭ ያልተሰቀለ አምላክ አለ ስልሽ አብ ወልድ መንፈስ ቅዱስ አለ አይደል? ሶስት ናቸው። ምን አልከኝ? ተቋርጠ ነበር። ስላሴዎች አብ ወልድ መንፈስ ቅዱስ አይደሉ? መጽሐፉ ላይ የለማ። አብ ወልድ መንፈስ ቅዱስ አይደሉ ስላሴዎች? አይወድሽ አሁን እኮ እንዴት ነው መሰለሽ፣ እኔ አሁን በሃይማኖቴ በጣም የተማርኩ ሰው አይደለሁም። እሺ በቃ ሌላ ቦታ ላይ በሃይማኖቴ በጣም ይመቻችሁ። اللهم صل ኦ ማይ ጋድ እንዴ ሜሪ
ወይ ሜሪ እኔ አንቺን ስፈልግ አንቺ ምንን ስትፈልጊ መገናኘታችን አይገርምሽ? ኧረ እኔ አልፈልግም። በጣም የሚገርም ማለቴ ቲክቶኬን ፈልገሽ ነው የመጣሽው። እኔማ እኔን ፈለግሽ። እሱማ ብትፈልጊኝ አታገኘኝም። እሱን ተይው። ሰሚ አሁን አንድ ነገር ልንገርሽ፣ ከሴት ቸርነት የወንድ ንፍገት ይሻላል የሚል አባባል ብታገኝ ትስማሚያለሽ? ከምን ቸርነት? ከወንድ ቸርነት ማን ይቅርታ፣ ከሴት ቸርነት የወንድ ንፍገት ይሻላል ቢባል ትስማሚያለሽ? አልስማማም። ዋት? እንዴት? ሪያሊቲ አይደለም ይሄ? እሺ በቃ እንስማማ። እስቲ ማን እንዳለው ነው? እስቲ አሁን ማን እንዳለው ላሳየሽና እንግዲህ ምን አለመሰለሽ መጽሐፈ ሲራክ ምዕራፍ 42 ቁጥር 14 ላይ ከሴት ቸርነት የወንድ ንፍገት ይሻላል አለ። ምን ትያለሽ? ያው ከሴት ቸርነት የወንድ ንፍገት ይሻላል አለ። ምን ትያለሽ? ያው ተቀረብላ እኔ እንጃ የእግዚአብሔር መጽሐፍ ነው እንግዲህ ባይብል ነው። እንዲቻላል እንዴ እናቱ። እሺ አንዴ ማለት ፈልጎ ነው። ይሄ ደግሞ ይሄ የመጀመሪያ ጥያቄ ነው እንግዲህ። አሁን አስቢ። እንዳትሄጂ ብቻ እንዳትሄጂ፣ ፕሊዝ እንዳትሄጂ። እሺ እንዳትሄጂ። ደግሞ ከፈለግሽ እንትን ላስጀምርልሽ። ስሚ ግን ተጫዎች አላውቅም። ሌሚ ጊቭ በቃ ችግር እንዳትወጪ ብቻ። እኔ እንዳትወጪ ነው የምፈልገው። ሁለተኛ አንድ ሰው እህትሽን ቢደፍራት ወይ ደግሞ አንቺን ተይው፣ በአንቺ አነስማማ። አንድ ሰው ልጅሽን ወይ እህትሽን ቢደፍራት አያርገውና አንድ ህግ ወጣ እንበል። ከዛ ህጉ ምንድን ነው? ያ የደፈራት ሰውዬ ግዴታ ከእሷ ጋር መኖር አለበት ተብሎ ቢባል ትስማሚያለሽ? ኧረ ምን አይነት ሀሳብ ነው የምታመጣው? አልስማማም። ኦራይት፣ ይህንንም ላሳይሽ። ኦራይት፣ ይኸውልሽ የእግዚአብሔር ቃል ነው። ይሄም ኦሪት ዘዳግም ምዕራፍ 22 ቁጥር 28 እግዚአብሔር ነው የሚናገረው። ማናቸውም ሰው ድንግልና ያላትን ያልታጨች ልጃገረድን ቢያገኝ ወስዶም ቢደፍራት ቢያገኙትም ያ የደረሰባት ሰው 50 የብር ሰቅል ለብላቴናይቱ አባት ይስጥ፣ አስነውሯታልና ሚስት ትሁነው፣ በዕድሜ ዘመኑ ሁሉ ሊፈታት አይገባውም ማለት። ተስማሚያለሽ? በጣም ጥሩ። ምክንያቱም አንቺ ስታስቢው ከደፈረሽ ሰው ጋር እንደዛ አሰቃይቶ ደፍሮሽ ዘላለም አለምሽን ከሱ ጋር መኖር ማለት አለ። በጣም በተለይ ደግሞ እንደውም በአንቺ ቢሆን ይሻላል። በልጅሽ ወይ ደግሞ በእህት በእናት ቢሆን ደግሞ ኢማጂን አድርጊው ምን ሊሆን እንደሚችል። እሺ ሌላ ደግሞ ጥያቄ፣ አገባሽ እንበል። ኦኬ ሰው አሁን አግብተሽ ባልሽ በቃ በጣም ይደበድብሻል፣ አያርገውና እንበል ሌት ይደበድብሻል፣ እየሰከረ ይመጣል፣ ጉርቢት ያስቸግራል ምናምን በቃ ብትብጥ ያደርጋል፣ ቤት ልጆቹን ይበጠብጣል ምናምን። አላስቀምጥ ይልሻል። በቃ እንደ ቶም ኤንድ ጄሪ ትሆናላችሁ ቤት ውስጥ እና ይሄን ነው የምንኖረው፣ አብራችሁ እየኖራችሁ ማለት ነው። ከዛ መጨረሻ ላይ በቃ መጽሐፉ ደግሞ መፍታት አትችሉም ስላለ እየተደባደባችሁ ነው የምንኖሪው። እንደዛ እንዴት የተደባደበ እንዴት እንኖራለን? ሰላም ለመፍጠር እንሞክራለን፣ ምክንያት ማለት ነው። እሱን ነገር ለመተው እንሞክራለን። የማይቀረፍ የማይሆን ከሆነ እንተዋለና ትዳሩ እግዚአብሔር ደግሞ አይቻልም ብሏል። እሺ እንዴት ይሻላል አሁን? እና ነፍሴ ጠፋ ነው ነው እኔ ምን አውቃለሁ። እሱን እንግዲህ አንቺ ነሽ የምታውቂው። ምን ይላል መሰለሽ? አንደኛ ቆሮንቶስ የታለ ኖ ማቴዎስ ወንጌል ምዕራፍ 9 ቁጥር 8 ላይ እሱም ማን ነው እዚህ ጋር ኢየሱስ ነው የሚናገረው። እኔ ግን እላችኋለሁ ያለ ዝሙት ምክንያት ሚስቱን ፈቶ ሌላኛይቱን የሚያገባ ሁሉ ያመነዝራል አለ። አንቺ አሁን በአጋጣሚ አንቺ መፍታት ባፈልጊ እንኳን እሱ ቢፈታሽ ማለት ነው አንድ ሰው በቃ በጣም ከባድ ነው። በዚህኛውን ብትሄጂ አይሆንም። ስለዚህ መፍትሄው ምንድን ነው? አንድ ሰው ይሄ በጣም ይከብዳል። አንድ ሰው ካልተስማማ በሰላም ይለያያል። ነገሮችን ለማስተካከል ይሞከራል። ከዛ ካልተስማማ ቻው ቻው በቃ አለቀ። ከዛ በኋላ ያው እና እንዴት ነው? እሺ አሁን እኔ እኮ ግራ ገባኝ። እሺ ሌላኛው ደግሞ
ሴቶች ፀጉራቸውን መሸፈን ግዴታ እንደሆነ ታውቂያለሽ? በሙስሊም ነው በክርስትና ቤተክርስቲያን ሲሄዱ ተይው፣ እንደውም ይሄን ተይው፣ በቃሽ ተይው። እንደውም ደህና ነገር ልስጥሽ። ማግባት ፈለግሽ እንበል። ይሄ ስለሚያስቅ ነው። ማግባት ፈለግሽ፣ ጥሎሽ ምን ቢሰጥሽ ደስ ይልሻል ባለሽ? ለእኔ እኔ ቤተሰቦቼን የሚያስደስት ነገር ቢሰጣቸው ነው ደስ የሚለኝ። ቤተሰቦች የሚያስደስት ነገር እሺ፣ ምን ሊሆን ይችላል? ለምሳሌ አሁን ምን ሊሆን ለምሳሌ ይሰጠኝ ይችላል። በአቅሙ ነው ብዬ ነው የማስበው። ባሌ እንደ አቅሙ እሱማ አቅም ለምሳሌ አለው እንበል በቃ ብር አለው ምን ይሰጥሽ? ወርቅ ይሰጠኝ። እሺ በባይብል ምን ነቢያቶች ምን ሲሰጡ እንደነበር አንዴ ላሳይሽ። እሺ ነቢያቶች በባይብል መሰረት ምን ሲሰጡ እንደነበረ ላሳይሽ። እንዴት አለ ነቢያት ዌር ኢዝ ነቢያት? ያውና እዚህ ጋር ጉድ ነው። አሁን ጉድ ነው የምትይው እንግዲህ እኔ አይመለከተኝም ይሄንን። እሺ ደግሞ ያውልሽ ለምሳሌ ያውና እዚህ ጋር ምን ይላል? መጽሐፈ ሳሙኤል አንደኛ ሳሙኤል ምዕራፍ 18 ቁጥር 25 ላይ ሳኦልም ዳዊትን በፍልስጤማውያን እጅ ይጥለው ዘንድ አስቦ የንጉሱን ጠላቶች ይበቀል ዘንድ ከመቶ ፍልስጤማውያን ሸለፈት አለ። የወንድ ልጅ ብልት ማለት ነው። በቀር ማጫ አይሻም ማለት ማጫ ይሄ ጥሎሽ ማለት ነው። ከዛ ብላችሁ ለዳዊት ንገሩት አለ። ከዛ ዳዊት ምን አረገ? ዳዊትና ሰዎቹም ተነስተው ሄዱ፣ ከፍልስጤማውያንም 100 ሰዎችን ገደሉ። ዳዊትም ለንጉሱ አማች ይሆን ዘንድ ሰለባቸውን አምጥቶ በቁጥራቸው ልክ 1 ሸለፈት 2 ሸለፈት እያሉ ተቀባበሉ። ያው በቁጥራቸው ልክ ለንጉሱ ሰጠው። ሳኦልም ልጁ ሜልኮንን ዳረለት አለ። እንዴ ሜል እየሰማሽ ነው? ግን ገብቶሻል ያለው ነገር? አልገባኝም። ሰምቻለሁ ግን አልገባኝም። የወንድ ልጅ ብልት 100 የወንድ ልጅ ብልት ቆርጠህ ታመጣለህ፣ ከዛ ልጅን ሰጣለሁ አለው። ዳዊት ማለት እንግዲህ ነብይ ነው። እግዚአብሔር እንደ ልብ ያለው ነብይ ነው። ኦኬ ሶ እግዚአብሔር እንደ ልብ ያለው ነብይን ምን አድርጓል? 100 ሸለፈቶችን ቆርጦ አመጣና ያ የቆረጠውን ለዳዊት ለሳኦል 2 3 4 5 እያለ ምናልባት ቢሳሳቱ ራሱ ቆይ አንዴ እንመልሰው እየተባባሉ ነው። እሺ በምን ተሸክሞት መጣም ራሱ ሌላ ነው። እሺ ያኛውስ ምን ሊያደርገው ነው የተቀበለው? ያን ሁሉ ሸለፈት የወንድ ልጅ ብልት ሜሪ አሁን ነብይ ነው ማለት ይቻላል? አንድ ተራ ሰው እንኳን እንደዚህ ያደርጋል? አንድ እንኳን ነብይ ያልከኝ አልሰማም። እንኳን ነብይ አንድ ተራ የሆነ ሰው አንቺ የምታከብሪው ሰው እንኳን እንደዚህ ያደርጋል ብለሽ ታምኛለሽ? በጣም ጥሩ። እሺ አምላክ ይጸጸታል ብለሽ ታምኛለሽ ሜሪ? አምላክ ይጸጸታል ብለሽ ታምኛለሽ? ይጸጸታል ወይ? በጣም ጥሩ። ስለዚህ ይሄ አምላክ ሊሆን እንደማይችል አድሚት እያደረግሽ ነው ማለት። ኦሪት ዘፍጥረት ምዕራፍ 6 ስንት ላይ ነው? ኦኬ እንደዚህ ልሂድ አይደል? አንዴ ኦሪት ዘፍጥረት ምዕራፍ 6 ቁጥር 6 ላይ ተመልከች ምን እንደሚል እግዚአብሔር እስራኤል ጉድ ምዕራፍ ዘዳግም ላይ ገባው እንዴ? ምን ነው ዘፍጥረት 6 ተመልከች። ይታይሻል ሜሪ? ይታያል። እግዚአብሔር ሰውን በምድር ላይ በመፍጠሩ ተጸጸተ፣ በልቡ ማዘነ ይላል። ተስማሚያለሽ? በዚህ አምላክ ይጸጸታል?
ተስማሚያለሽ? ደግሞ በምን እንደሚያዝን እንደሚጸጸት ታውቂያለሽ? ምክንያቱ ራሱ አንደኛ ሳሙኤል ምዕራፍ 15 ቁጥር 3 ላይ እግዚአብሔር እንዲህ ይላል፣ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብፅ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ። ሊበቀል ነው። ልጆች ባጠፉት አባቶችን ማነው? አባቶች ባጠፉት ልጆችን ሊቀጣ ነው። የ400 ዓመት ዲፍረንስ ያለው። ከዛ ምን አለው? አሁንም ሄደህ አማሌቅን ምታ፣ ያላቸውንም ሁሉ ፈጽመህ አጥፋ፣ አትማራቸው አለው። ወንዱን፣ ሴቱን፣ ብላቴናውን፣ ሕፃኑን፣ በሬውን፣ በጉን፣ ግመሉን፣ አህያውን ግደል አለው። ሕፃኑንም ምኑንም እንዳትምራቸው አትማራቸው አለው። ከዛ ዳዊት ግን ማን ነው? ሳውል ግን ምን አለ? ነገር ግን ሳውልና ሕዝቡ ለአጋግ ለተመረጡት በሬዎችና በጎች፣ ለሰቡትም ጥጆች፣ ለመልካሞች ሁሉ ራሩላቸው፣ ፈጽሞም ሊያጠፏቸው አልወደዱም። ነገር ግን ምናምንቴውና የተናቀውን ሁሉ ፈጽሞ አጠፉ። የእግዚአብሔር ቃል ሳውል እኔን ከመከተል ተመልሷልና ትእዛዜንም አልፈጸመምና ስላነገስኩት ተጸጸትኩ ብሎ ወደ ሳሙኤል መጣል። ዋው! አምላክ ይጸጸታል? ሜሪ በድጋሚ ለምን አልገደልክም ሕፃናትን ብሎ ይጸጸታል? ሰው ይህ አምላክ ሊሆን አይችልም አይደለ? እሺ ሌላ ደግሞ ይሄኛው ይከብድሻል በእውነቱ ይሄ በጣም ከባድ ነው። እኔ አሁን አንቺን እንደ ሴት ነው የምጠይቀሽ። እሺ እንደ ሴት እሺ ቁጥር 10 ላይ እሺ አሁን ይህንን ከመጀመሪያ እንደዚህ እንሁንና ወይኔ ዲስኮኔክት፣ ወይኔ ቫዮሌሽን፣ ኧረ በአላህ ቫዮሌሽን ኖ 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 ቫዮሌሽን። በሴቶች ዙሪያ ማውራት የሚፈልግ አንድ ክርስቲያን አለ? የለም። ግን አንድ ጊዜ ዞር እንበለሽ። የሴቶች ጉዳይ አሪፍ ነው። መብታችሁን ላስከብርላችሁ እስቲ። መብታችሁን የእናቱ ምንድን ነው የሚለው? የእናቱ ልጅ እንዴት ነው አንተዋ? አማን ነው። እህትህን አንድ ሰው ቢደፍራት ያ የደፈራት ሰውዬ በግዴታ እሱን ማግባት አለብሽ የሚል ሕግ ቢኖር ትስማማለህ? እህትን የደፈረ ከባድ ነው። አዎ በጣም ከባድ ነው። ሲጀመር አይኑን እንኳን ታየዋለህ። ያን ሰውዬ አይኑን እንደዚህ ራሱ ታየዋለህ እኮ ጋር የሌለ ነው። አዛ ነው። አይሆንም። ሕጉ ራሱ አዛ ነው። አዛ ሕግ ነው። ለምን ጠየቅሽኝ? ግን ቆይ አንዴ ለምን እንደጠየቅኩ ላሳየህ። ይሄ መጽሐፍ ይሄ ሕግ የእግዚአብሔር ሕግ ነው ታውቃለህ? መጽሐፉ ምን አለ መሰለህ? የኦርቶዶክስ ቤተክርስቲያን መጽሐፍ ነው። ኦኬ። ኧረ ንካልኝ። ምን ሆኖ ነው? እሺ ማርክ ላደርግልህ እኮ ነው። ምን አለ መሰለህ? እንደውም ቆይ እትሙን ልቀይርልህ። 2000 እትም ላይ ላድርገው። የት አለ 2000 እትም? ያውና። እሺ ቁጥር 28 ተመልከት። ምን አለ? እሺ በሜዳ ባገኛት ጊዜ የታጨችውን ልጃገረድ ጮሃለችና። ኦኬ ይሄ አይደለም። ያው ማናቸውም ሰው ድንግልና ያላትን ያልታጨች ልጃገረድ ቢያገኝ በግድ አሸንፎ ቢደፍራት አለ። ቢያገኙትም አለ። ይህንን ደግሞ ማርክ ላርግልህ እና ደግሞ እንየው። ቢደፍራት ያ የደፈራት ሰው 50 የብር ሰቅል ለብላቴናይቱ አባት ይስጥ፣ አስነውሯታልና ሚስት ሁነው በዕድሜ ዘመኑ ሁሉ ሊፈታት አይገባውም አለ። ዋት ትስማማለህ? እንደ እንትን ነው መላ ሊሰጣት ማለት ነው። ለፋዘርየው እኮ መላ ምናምን 50 ብር ለፋዘርየው ይሰጣል። ከዛ እሷ ከደፈራት ሰው ጋር ዘላለሟን ያንን ቁስል ሳትረሳ ትኖራለች ማለት ነው። ሳትፋታ ማለት ነው። ይሄ ይሆናል፣ ይመጣዋል። ያው ፍቹ እንዴት እንደሆነ ባናቅም ግን ይመጣዋል። እንዲህ ስታየው
እኔማ ወፋ እንትን አላለኝም። እኔ እንዴት ትቀልዳለህ እንዴ? አይደለ እንዴ? አራው ዴስማ ትቀልዳለህ እንዴ? እና ታዲያ እህቴን አበላሽቶ ጭራሽ ከእህቴ ጋር ለዘላለም ሊኖር ያ ማለት እኮ ምን እንደሚያበረታታ ልንገርህ። የእናቱ ልጅ አንተ የሆነች ሴት ከቤተሰቦቿ እንደሚከለክሉ ካወቅ የሀብታም ልጅ ምናምን ብትሆን ኢማጅን ብትሆን ልጅ የሀብታም ልጅ ብትሆን በቃ ያለህ አማራጭ ምንድን ነው? ሄደህ ትደፍራታለህ። ከዛ በኋላ ይሰጠዋል ማለት ነው በግዴታ። አየህ እሷ እንደዛ ነው። እሷ እንደዛ ነው። በጣም ከባድ ነው። ሊሆን ይችላል እንደዚህ ያው የድሮ እንትን አሁን ከባድ ነው። ድሮ እንኳን ባናቅም አይሆንም። በቃ በየትኛውም ጊዜ አይመጣውም። ሴቶች እኮ ናቸው። በዛ ጊዜ ያሉትም እኮ ሴቶች ናቸው። ነው ያው ድሮ እንዲህ ምናምን በቃ አለ ትጠለፋለህ፣ ትወሰዳለህ እኮ በቃ የምር ይሆናል እኮ ያ አግባብ አይደለም። አግባብ አይደለም እኮ እንዴ! ምን ሆነ ነው? እሱማ አግባብ አይደለም። ያው እና እሺ፣ ሌላ ደግሞ ልጨምርልህ። ጨምሪልኝ። አሪፍ ጥያቄ ነው፣ ይስማማናል። እሺ ምን ልስጥህ ደግሞ መሰለህ? ምን ልስጥህ? ቆንጆ ቆንጆ ነገሮች አሉ። እሺ ሚስት አለህ እንበል። እስቲ ሚስት አገባ። ቆይ ከማግባት እንጀምር እንጂ መጀመሪያ አለኝ እንበልሽ። ቆይ የለም እንበል መጀመሪያ እና ማግባት ፈለግክ እንበል። ከዛ ጥሎሽ ምን ልሰጥ ትችላለህ? አዎ ፈለግኩሽ። ጥሎሽ ምን ልሰጥ ትችላለህ? ጥሎሽ ምናምን የዘንድሮ ጥሎሽ እንግዲህ እንደምናየው ነው። በአቅም ነው የምሰጠው እኮ በአቅም ነው። ግን አንተ ምንድን ነው የሆነ በቃ ቢኖር ምናምን ምን ልሰጥ ትችላለህ? ቢኖር ምናምን አሪ ይሰጣሉ እንደሚሰጠው እኮ ምንድን ነው የምትሰጠው ነው ጥያቄ እኮ። ምን እሺ ነው ማለት ምን ይሆናል? እኔ ምርጫ እንጃ እንዲህ አስቤበታል። እሺ እኔ ምርጫ ላስቀምጥልህ። እንደዛ ደስ ይላል። የመጀመሪያ መኪና፣ ሁለተኛ እሺ ካለ ወርቅ፣ እሺ ሶስተኛ የወንድ ልጅ ብልት ቆርጠህ 100 ፍሬ ልሰጣት ማለት ማለት ምን ማለት ነው? በቃ ሶስቱም ደስ የሚሉ ነገሮች ናቸው አይደል እንዴ? ሶስተኛው በደንብ አልገባኝም። የወንድ ልጅ ብልት ትቆርጥና ከዛ ትሰጣታለህ 100 ፍሬ ምናምን ማለት ነው። ምን ታረግበታለች? እኔ እንጃ። ጠብሳ ልበለው የሚሆን ምን እኔ አላውቅም። ብቻ አይ ዶንት ኖ እኔ ምን ሊሆን እንደሚችል ካለኝ ማለት ነው። በምን ተመጣለህ ነው ትልቁ ነገር። አሁን እሱ 100ውን በምን ተሸክመህ ትመጣለህ? በመኪናዬ ነዋ። ይጭኗል ሊጨጭነው ዘርግፈው የት ይመጣል ነው እሱ ራሱ 100። ቆይ እኔ ከየት እንደሚመጣ አንዴ ላሳይህ። ከየት እንደሚመጣ አንድ ጊዜ ላሳይህ። ይሄ መጽሐፍ ቅዱስ ላይ ነው የሚገኘው። መጽሐፈ ሳሙኤል ምዕራፍ 18 ቁጥር 25 ላይ ቁጥር 25 ላይ ያው ከፈለክ መያዝ ትችላለህ። እሺ መጽሐፈ ሳሙኤል አንደኛ ሳሙኤል አርገው ዝቅ አድርጊልኝ። እሺ ያው እሺ በቃ አድርጊው። እሺ ምን አለ መሰለህ መጽሐፈ ሳሙኤል ላይ ምዕራፍ 18 ቁጥር 25 ላይ ሳኦልም ዳዊትን በፍልስጤማውያን እጅ ይሰጠው ዘንድ አስቦ ከዛ የንጉሱን ጠላቶች ይበቀል ዘንድ ከመቶ ፍልስጤማውያን ሸለፈት በቀር ንጉሱ ማጫ አይሻም አለው። ዳዊትን ነብይ ነው እንግዲህ ዳዊት ብላችሁ ለዳዊት ንገሩት አለ። ከዛ ዳዊት ደግሞ ዳዊትና ሰዎቹም ተነስተው ሄዱ፣ ከፍልስጤማውያንም 100 ሰዎችን ገደሉ። ዳዊትም ለንጉሱ አማች ይሆን ዘንድ ለማግባት እሱ እናያዘው ኔትወርክ እኔ ነው ጋይስ። ሰዎች እሺ ስልክ ነው። እሺ ይቅርታ ስልክ ገብቶብኝ ነው። እኔ እኮ እኔን ያዘኝ መሰለኝ ደነገጥ። እኔን ነው። እና ምን አለ የሰለበውን የቆረጠውን 100 ሰው የሰለባቸውን አምጥቶ በቁጥራቸው ልክ ለንጉሱ ሰጠ። ሳሙኤልም
ልጁ ሜልኮንን ዳርለት አለ። ዋት ብሮ ኢማጂን አስበዋል ሲሰጣጡ ማለት ነው። 100 ፍሬ የምር ከባድ ነው እዚህ ጋር አሁን እኔ አሁን ይሄን ገብቻ አነበዋለሁ። እኔ አሁን ሳለ ውጪ ስለሆንኩ ነው። አዎ እሺ፣ ደግሞ ሌላ ደግሞ እሺ እናውራ ሌላ እሺ ሌላ ደግሞ ማለት ነው ምን አለ መሰለህ የአፍንጫ ደፍታጣ ትርፍ አካል ያለው ምናምን እነዚህ አሁን የእግዚአብሔር ቤት አይገባም። እሱማ ጭራሽ አይገባም። የእግዚአብሔር ቤት አይገባም። አሁን እሱ በምን እምነት ነው? በክርስትና በኦርቶዶክስ በቃ በአጠቃላይ ክርስትና እምነት ምንድን ነው? ላሳየህ። ቆይ አንዴ ጌም በነገራችን ላይ ጌም አስጀምረሽ አክሴፕት አድርገው ጌሙን አክሴፕት አድርገው። እሺ ቆይ እሺ ይኸው ፎሎ ባክ መልሽሽ ፎሎ አድርጌሻለሁ። አይ ማን እንዴ አረጋለሁ። ያው ለምን አባቱ አላረገም? እሺ ምን ይላል መሰለ ኦሪት ዘሌዋውያን ምዕራፍ 21 ቁጥር 16 ላይ ተመልከት ምን እንደሚል። ምን ኦሪት ይኸው ስክሪንሾት አድርገው አንዴ። ምን ላይ ኦሪት ዘሌዋውያን እሺ ዘሌዋውያን እሺ አልረሳውም። አይ እሺ ቆይ አንድ ጊዜ እሺ አንዴ ታብ እሺ አንዴ በቃ ጨረስኩኝ። እሺ ምን ይላል? እግዚአብሔር ሙሴን እንዲህ ብሎ ተናገረው አለ። እግዚአብሔር ነው የሚናገረው። እሺ ለሙሴ ለአሮን እንዲህ ብለህ ንገረው ከወገነ በትውልዳቸው ነውር ያለበት ሰው ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቅረብ አለ። እኔ ቤት እንዳይመጡ አለ። ንጹህ ያልሆነ ሰው ሁሉ አይቅረብ። እሺ ንጹህ ያልሆነ ኖርማል ነው። እሺ ችግር የለውም። እውር፣ አንካሳ፣ አፍንጫ ደፍጣጣ፣ ትርፍ ጆሮ ቆራጣ፣ እጀ ሰባራ፣ እግረ ሰባራ፣ ጎባጣ፣ ድንክ፣ አይነ መጭማጫ፣ ቅንድበ መላጣ፣ እከካም፣ ቋቁቻም፣ አባለ ዘሩ ፍሬ የተቆረጠ ነውረኛ ሁሉ ወደ እግዚአብሔር ጉባኤ አይቅረባል። እንዳይመጣብኝ ጭራሽ እንዳይመጡ እነዚህ ሰዎች እኔ ቤት አለ። አምላክ የልባችንን ነው እኔ አነባዋለሁ እንጂ ወፍ ጭራሽ እኔ እዚህ ውስጥ እያስገቡት አይደል? እንዴት ታስገባው? ይሄ እኮ የሚገባ ነገር እኮ አይደለም። እንዴት ታስገባዋለህ? አሩላችሁን ታብታብ። ኧረ ጋይስ እሺ። አሁን ግን በጣም ከባድ ነው። ብቻ እንዴ አንድ ሁላችሁ እሺ። ደግሞ ሌላ ደግሞ ላሳየሽ። ሌላ ደግሞ እንደዚህማ እያሳየው እንትን ብለህ ትመጣለህ ሌላ ጊዜ። እሺ ፎሎ አድርገሽኛል? አዎ አደረኩ። ሌላ ቀን መሰለህ። ይሄንን ደግሞ እስኪ ታነብልኛለህ። አንተ ነው የምታነበው። እሺ እስኪ አንብብልን። እስክሪንሹት አድርገው መጀመሪያ። እስክሪንሹት አድርገውና አንብብልን እስኪ። ቀላው ነው የሚለው ቋላው ነው ቁ ኧረ እሺ እሱን ተወና አይነበብም። የተቆረጠ ወደ እግዚአብሔር ጉባኤ አይግባ። እሺ ወደ እግዚአብሔር ጉባኤ አይግባ። እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ አይግባ። እሺ ኢማጂን አድርገህ ይሄ ልጅ አሁን የተቆረጠበት ሰውዬ እግዚአብሔር ጉባኤ በምንም ተአምር መግባቱን ተውና መጀመሪያ ሴት አታገባውም። ለምንድነው ማታገባው? ሴት አሻንጉሊት አይደለም ይዛ የምትኖረው። ገብቶሃል? ምክንያቱም ስለዚህ እግዚአብሔርም ሂድልኝ ካለው ሴትም ወደዛ ሄድ ካለችው እሺ የት ነው ይሄ ሰውዬ? ምንድን ነው አሁን አማራጩ? እኔ ወፈናሄን አሁን እሺ እዚህ ጋር ኖሮ መላለሰው ነበር። እዚህ ጋር ደግሞ ዲቃላ ምንድን ነው ያጠፋው? ጥፋቱ ምንድን ነው? የዲቃላ ጥፋት አሁን ዲቃላ ምንም አላጠፋም። እናትና አባቱ አይደል ያጠፉት? እስከ 10 ትውልድ ድረስ 10 ትውልድ ምንድን ነው ያጠፋው? ይሄ ሌላ ነው። ይሄ ሌላ ሀሳብ ነው። አይ እዛ ጋር መልሱ እንግዲህ ከተገናኘ ብዬ ነው መጽሐፍ ቅዱስ ከዛና ከዚያ አንተ ገብተህ ቤተ አንብበው። ቁም ነገር ነው የምልህ። ግን አምላክ ፍትሃዊ እንደሆነ ነው የማውቀው እኔ። አምላክ ፍትሃዊ የሆነ አምላክ ዲቃላ ምንም ባላጠፋው እናትና አባቱ ሲተኙ እኮ እሱ አይደለም ያነጠፈላቸው። እሱማ ልክ ነው። እሱ አይደለም የክላስ የተከራየላቸው። ገብቶሃል? ግን እንደዚህ እኮ ማን ነው አላ እንደዚህ ቀጨብ ተደርጎ ወፈኔ አላምንበትም። ግን አሁን ለዚህ መልስ ሌላ ቦታ ሊኖረው ይችላል።
አንተ ታመጣልኛለህ፣ ችግር የለውም። አለው አንተ የሆነ ቀን ምናምን ተዘጋጅና ታመጣለህ። እሺ አሁን ደግሞ ሌላ ሰርፕራይዝ ደግሞ ልስጥህ። ሰርፕራይዝ ነው የኛ ተው። እሺ ይኸውልህ ምን ይላል መሰለህ? አንቺ ሱላማጢስ በደንብ አዳምጠኝ። አንቺ ሱላማጢስ ሆይ ተመለሽ እናይሽ ዘንድ ተመለሽ። በሱላማጢስ ምን ታያለሽ? እሷ እንደ መሃናይም ዘፈን ናት አለ። አንቺ የመኮንን ልጅ ሆይ ከእግሯ ነው የሚጀምረው። እሺ እግሮችሽ በጫማ ውስጥ እንዴት ውቦች ናቸው። ዳሌዎችሽ አለ ከፍ አለና፣ ዳሌዎችሽ በአንጥረኛ እጅ እንደተሰሩ እንደ ዕንቁዎች ይመስላሉ። ከፍ አለ ደግሞ፣ እምብርትሽ የወይን ጠጅ እንደማይጎልበት እንደተነጠረ ጽዋ ነው። ከዛ ቀጠለ ከፍ ብሎ፣ ሆድሽ እንደ ስንዴ ክምር በአበብም እንደታጠረ ነው። ከፍ አለ አሁንም፣ ሁለቱ ጡቶችሽ እንደ ሁለት መንታ እንደ ሚዳቆ ግልገሎች ናቸው አለ። ከፍ አለ፣ አንገትሽ እንደ ዝሆን ጥርስ ግንብ ነው። አይኖችሽ ምናምን እያለ ቀጠለ። አሁን እንዲህ ተሞጋገሱልህና ምዕራፍ 5 ላይ ደግሞ እስቲ ደግሞ ምን እንደሚሉኝ እኔ ተኝቻለሁ ልቤ ግን ነቅቷል አለች። ታነሳዋለህ ያንን ስክሪንሾቱን? እሺ ወይ ይሻለኛል ላርግልህ። ቆይ አንተ እንዳደረገው ያው እሺ አነሳው አንስቼዋለሁ። እሺ አሁን ምዕራፍ 5 ላይ ደግሞ ምን አለ? አንቺ እኔ ተኝቻለሁ አለች። እሺ ልብ አድርግ። እኔ ተኝቻለሁ ልቤ ግን ነቅቷል፣ የውዴ ቃል ነው እሱም ደጁን ይመታል አለች። እህቴ ወዳጄ እርግቤ መደምደሚያዬ ሆይ በራሴ ጠል በቆንዳ ላይም በደንብ አዳምጠኝ። የሌሊት ነጠብጣብ ሞልቶበታልና ክፈችልኝ። ምንድን ነው የሞላበት? ልናየው ነው። የሌሊት ነጠብጣብ ነው የሞላበት። ከዛ እሷ ምን አለች? ቀሚሴን አወለቅኩ አለች። እንዴት ለብሰዋለሁ? እግሬን ታጠብኩ፣ እንዴት ታሳድፏለሁ? ውዴ እጁን በቀዳዳ ሰደደ። ልብ አድርግ። ይኸው እዚህ ጋር የሌሊት ነጠብጣብ ሞልቶብኛል ክፈችልኝ አለ። እዚህ ጋር ቀሚሷን ወዲያው አወለቀች። ከዛ የመጣው ውዷ ደግሞ እጁን በቀዳዳ ሰደደ። አንጀቴም ስለሱ ታወከ አለች። ከሰደደ በኋላ ለውዴ ከፍትለት ዘንድ ተነሳው፣ እጆቼ በደጁ መወርወሪያ ላይ ከርቤን አፈሰሱ። ምንድን ነው የፈሰሰው? ጣቶቼ ፈሳሹን ከርቤ አንጠባጠቡ ይላል። ምን እሺ ነው ማለት ምንድን ነው የተረዳው ከዚህ? እኔ ወፍ ምንም እዚህ ጋር ትንሽ ያወዛግባል። ምን የሆነ ነገር ግን ብቅ ብሎባላ። እሱማ ግን ያወዛግባላ ስለ ያው በሚለው ይኸው አሁንም ይኸው ድጋሚ ስታነብል አሁን ሳነበው እኔ አንተ አትርገመው። እኔ እኔማ አልደግመውም። አሁን ደግሞ እግዚአብሔር እንዴት እንደሚፈርድ ደግሞ እሺ አምላክ እንዴት ነው የሚፈርደው ለሰዎች? እውነት ለሰዎች መብት ይቆማልን? እኔ አሁን ይሄ በጣም ትርጓሜ ያለው ነው። ከስር ችግር የለውም ካለው ይነግሩናል። አንተ አጥንተናና እነሱ ጋር ከዚያ ይነግሩናል። እሺ ምን አለ መሰለ ምዕራፍ 11 ላይ ጥያቄ ልጠይቅ መጀመሪያ። ጥያቄ ወደኋላ ወደፊት ላዙርና እንትኔን ካሜራዬን አንድ ሰው ማለት ነው አንድ ሰው የሆነች ሴትን ቢደፍርና ያ የደፈራት ሰውዬ ባሏ ሲመጣ ደግሞ አርግዛ ነበር፣ ባሏንም ገደለ። ከዛ እግዚአብሔር ለእሷ ፍትህን ሊሰጥ ማን የተጎዳው እዚህ ጋር ሴቷ ነች ማለት ድጌ አንዴ እሺ እዛ ጋር ያለው ጀለስ አየዋ። ከኋላ ያለው ጀለስ አለ። ከኋላ ያለው ጀለስ ሚስት አለችው በሚለው አሁን ከኋላ ያለው ጀለስ ላሽ ሲል ወደ አይ አንተ ገበያ እየዘጋው አይደለም እሱ በሚለው ነው ማለት እና አጋጣሚ እሱ ከሀገር በሚወጣ ሰዓት የእሱ ሚስት ይዘህ ብትላት ማለት ነው። ከዛ ታረግዝባለች አጋጣሚ። እዛ ልክ ስታረግዝብህ ጀለስን ታስገድለዋለህ ማለት ነው። ከዛ ማን የተጎዳው? ጀለስ ተጎድቷል። አንድ ሁለተኛ ደግሞ የአንተ ሚስቶች ተጎድቷል አይደል? እግዚአብሔር ምን ይፈርዳል ታውቃለህ? የአንተን ሚስቶች አደባባይ አውጥቶ ያስደፍራቸዋል። ትስማማለህ? የአንተን ሚስቶች አንተን ሊበቀለ አደባባይ አውጥቶ ያስደፍራቸዋል።
ልክፈታ ማስረጃ። እሺ ግን ተስማማለህ በዚህ? ተስማማለህ በዚህ? እምነትህ ግን የአንተ እምነት ምንድን ነው? እዚህ ከታች አለ እየጻፉልኝ ነው። ምንድን ነው አሉ? ከታች ይንገሩ እስኪ ምንድን ነው አሉ? እስቲ ንገሩኝ። እስካሁን ድረስ ጋዜጣ ነው እንደሚጽፉት? ሙስሊም ነው አሉኝ። ሙስሊም ነው። አዎ ሙስሊም ነኝ። አልመስልም? አራት መስይም መጽሐፉን ነው ግን እያነበብኩ ያለሁት። ደግሞ እንትን እንዳትል እንዳይደብር። ዴኒ ለምን ይደበረኛል? ወፍ እኮ ይሄን እንኳን መረዳው ነገር እኮ ነው ገብቼ ይሜማኔ። ስለዚህ አሁን ማስረጃ ልክፈት። ያውኑ ማስረጃ ልክፈታ። አሳይ ይጠቅመናል እኮ ለጠቅላላ እውቀትም ቢሆን። ሀይሽ ምዕራፍ 11 ላይ ዳዊት ምን ያደርጋል መሰለ? መጽሐፈ ዜና ነው እንደከፈትኩት። መጽሐፈ ሳሙኤል ሁለተኛ ሳሙኤል ምዕራፍ 11 ቁጥር ከ4 ይጀምራል። ተመልከት ምን እንደሚል። ከመጀመሪያ ዳዊት ነው። ኦኬ ነቢዩ ዳዊት ነው። እሺ ጉዳዩ ከነቢዩ ዳዊት ጋር ነው የሚጀምረው። እንዲህም ሆነ አለ፣ ወደ ማታ ጊዜ ዳዊት ከምንጣፉ ተነሳ አለ። በንጉሱም ቤት በሰገነት ላይ ተመላለሰ። በሰገነቱ ሳለ አንዲት ሴት ስትታጠብ አየ፣ ገላዋን ማለት ነው። ኦኬ ከዛ በኋላ ሴቲቱ መልከ መልካም ነበረች። ዳዊትም ልኮ ስለ ሴቲቱ ጠየቀ። ሲጠይቅ ይሰማል። ልቀጥል? ተቋርጣል። ስልክ ገብቶ ነው? ስልክ ገብቶባችሁ ነው? ዳታ እንትን ብላ ነው። አሁን በቃ ችግር የለም አሁን። እሺ ከዛ ምን አለ መሰለ? ዳዊትም ልኮ ስለ ሴቲቱ ጠየቀ፣ ስለ ልጅቷ። አንድ ሰውም ይች የኤልያብ ልጅ የኬጢያዊ የኦርዮ ሚስት ቤርሳቤ አይደለችም? ምን አለው? የሰው ሚስት ናት እኮ አሉት። ዳዊት አይመለከተኝም አለ። ምን አረገ? ዳዊትም መልእክተኛ ልኮ አስመጣት። ወደ እሱም ገባች። ከርክሰቷም ነስታ ስለነበረ ከእሱ ጋር ተኛች። ከእሷ ጋር ተኛ ዳዊት። ወደ ቤትም ተመለሰች። ከዛ ሴቲቱም አረገዘች። ወደ ዳዊትም አርግዣለሁ ብላ መጣች። አሁን የዚህ ሰዓት ችግር መጣ። የዛን ሰዓት ምን አረገ ዳዊት? በነጋም ጊዜ አለ። ተመልከት፣ እያየኝ ነው? እሺ ምን አለ? በነጋም ጊዜ አለ። በነጋም ጊዜ ለኢዮአብ ደብዳቤ ጻፈ። ከዛም ምን አለ? ደብዳቤ ጻፈ። በኦርዮ እጅ ሰጠው። በባልየው በተደፈረችዋ ልጅ እጅ ደብዳቤ ሰጠው። ከዛ እንዲገደል አስደረገው። ማለት ፊት ለፊት እንዲሆን አስደረገ፣ አስገደለው። ከዛ እግዚአብሔር ምን አለ? አሁን በቃ ቁም ነገሩ ከዚህ በኋላ ነው። አዳምጠኝ። ምን አለ እግዚአብሔር? የጌታን ቤት ሰጠው፣ የጌታን ሚስቶችን በብብት ጣልኩላለሁ። ሚስቶች ሰጠው። እግዚአብሔር ነው ሚስቶች የሰጠው። አንድ ሚስት ሳይሆን ብዙ ሚስቶች። ከዛ የእስራኤልንም ምንድን ነው? አረ ኮፒ ሊንክ አድርጉ። ይሄ ሪፖርት ኮፒ ሊንክ ሪፖርት ወይኔ ኮፒ ሊንክ አድርጉልና። ሪፖርት እየተደረገብኝ ነው ጋይስ፣ ቶሎ በሉ እሺ። ኮፒ ሊንክ አድርጉ። ይህንን ሳላሳየማ የትም አልሄድም። እዚህ መጥቷል፣ አንተ ጋር መጥቷላ። ምን ይላል መሰለ? የጌታን ቤት ስለዚህ ሰጠው። ይሄ ማንሶ ቢሆን ኖሮ ጨምርልህ ነበር አሉ። ስለዚህ አሁን ለምንድን ነው የሰው ሚስት የገደልከው? ስለዚህ ምን አለ እግዚአብሔር? ስለዚህ አቃለኛልና የኬጢያዊ ኦርዮ ሚስት ለአንተ ሚስት ሆነ ዘንድ ወስዳልና ለዘላለም ከቤት ሰይፍ አይጠፋም አለው። እግዚአብሔር እንዲህ ይላል፣ እነሆ ከቤት ክፉ ነገር አስነሳለሁ፣ ሚስቶችህንም ይኸው ቅድም ያልኩ ሚስቶችህንም በዓይን ፊት ወስዳለሁ አለ። ወስዶስ ለዘመድ እሰጣቸዋለሁ። ሰጥቶስ በዝች ፀሐይ ዓይን ፊት ከሚስቶች ጋር ይተኛል አለ። አየው አደባባይ ላይ አንተ ይህም በስውር አድርገዋል፣ እኔ ግን በእስራኤል ሁሉ ፊትና በፀሐይ ፊት አድርገዋለሁ አለ። አምላክ ምንም ያላጠፉ ሚስቶች፣ የተበደሉ ሚስቶች ዳዊት አጥፍቶ አምላክ በሚስቶቹ ተበቀለው። ሚስቶቹን አደባባይ ወጥቶ አስደፈራቸው። ሪሊ
አይ ዶንት ኖ ትላለህ። እኛ ሹፍ እኔ አንድ ነገር ልንገርህ። አሁን አንተ ያልከኝ ምናምን አለ። እኔ አሁን ይሄን ገብቼ አነበዋለሁ። በቃ ገብታ አንብባቸው። ከዛ መልስ ይዘህ ስትመጣ ማለት ነው። ታውቃለህ? ይፈራኛል። አውቀዋለሁ። እኔን ይፈራኛል። ማን? እሱ አሁን ያሳየኝ ማለት ነው። ይዘውና እስቲ ጭራሽ ይዘውና እስቲ ጥሩት። ወፈ እዚህ ማለት ነው። በይሳት አይመጣም፣ እኔ ጋር አይመጣም። እኔ ፊት የሚቆም ክርስቲያን እኔ እኮ እሱ ማምጣት እኔ ስለማልችል ነው። እሱ ማምጣት ግን ዝም ብዬ እዚህ ጋር የእሱን በከፍተልህ የሚችሉት አያመጡትም እኮ ነው ብለህ አንተ ሳትሆን የሚችሉት አያመጡትም። አይመጣም፣ ለራሱ ሲል አይመጣም። እኔ ለአንተ ምናምን ብሎ ሳይሆን እሱ ራሱ አይደለም። ኧረ ወፍ እስቲ በቃ ካለ ይምጣ። ለማንኛውም አንተ የሰጠውን ቴክ አድርግና መልስ ይዘና። እሺ ማለት እሺ እስልምና ላይ ጥያቄ አለ። ምን ይሁን አሁን ምንድን ማን ነው እሱ? ያላቆም ነው ያው እሺ ማን ነው? ውይይት ተጠርቶ ማይመጣ ሰው ነው። ተራ ሰው ነው ያመጣው። ውይይት ተጠርቶ ማይመጣ ሰው አይመጣም። እፎይ እኔ ውይይት ጥሪ አቅርቤለት አልመጣም። አይመጣም። አሰግዳጣማችሁ ምናል እንጂ አይመጣም። እኔ መጠየቅ ፈልጎ ነው። እሱም በጠይቀው ጠይቀው ጉድ ፈላ። አፕል ሰላም ነው? አረ እንዴት ነሽ? ሰላም ብያለሁ። አይ እንትን ነው በቃ ታማለች ታውቃለህ። የሆነ ነገር ላይ አድርገውባት የሴቶች አበሳ መከራችሁ። እኔ እኮ አይ ወንድነት ብቻ ይሁን ብቻ። ለማንኛውም መከራ ይሄ ሁሉ ሸክም ማለት ነው። አዎ አልሐምዱሊላህ አይደል እንዴ ብራዘርስ ነው አይደል? ይሄ ሁሉ ሸክም እንዴ። ሰላም ብያለሁ። እስራኤል ያዕቆብ እንዴት ነህ አንተ? ያዕቆብ ነህ እስራኤል አይደለም። ሚዩት ላይ ነህ እኮ ወይ ሚዩት አድርገው ከሆነ አላውቅም እኔ። ኦኬ ሰላም ነው። በሚዩት ነው የምታወራው? ሳላውቅ ሙት ለካ ይዤው ነበርና አንተ ያዕቆብ ነህ። በቃ ከእንግዲህ በኋላ ግን እስራኤል ብያለሁ። በቃ አንተ ያዕቆብ ነበርክ፣ ከዚህ በኋላ እስራኤል ትባላለህ እንጂ ያዕቆብ አትባል። ማን ያለው እንደዚህ? አመሰግናለሁ ወንድም አለ። ማን እንደዚህ ያለው? ክርስቲያን ያለው እንደዛ ወይስ ማን ያለው? እኔ ልጠይቅ ብዬ ነው። ክርስቲያን ከሆንክ ደስ ይለኛል ማለት ነው። ብዙዎች ለብዙ ነገር ሚዲያ ስለሚጠቀሙ ከብዙዎች ክርስቲያን ባለው ደስ አልልህም ነው? ኧረ ደስ ትለኛለህ። እንዴትስ? እሺ አይ እኔ ክርስቲያን አይደለሁም ሙስሊም ነኝ። እኛ ማንንም ባይዘው አንጠላም። ሰው የምንጠልበት ምክንያት የለም። ሰው ሁሉም ሰው ሁሉም የእግዚአብሔር ፍጥረታት ስለሆነ እግዚአብሔር ደግሞ ሰው እግዚአብሔር በአምሳል ስለፈጠረ ሰውን እኛ የምንጠልበት ምክንያት የለም። እግዚአብሔር ማን ነው ግን? ንገረኝ እስቲ። እግዚአብሔር ፈጣሪ ነው። ስንት እግዚአብሔር ነው ያለው? ስንት እግዚአብሔር ነው ያለው? እግዚአብሔር አንድ ብቻ ነው። እግዚአብሔር አንድ ብቻ ነው። የተሰቀለው ነው ወይስ ያልተሰቀለው? እሱን ላስረዳልህ ፈልገው ነው። ስንት እግዚአብሔር ነው የተሰቀለው? እሱ ራሱ ለሰው ልጅ ኃጢአት ሲባል እሱ ራሱ ስጋ ለብሶ ከመጽሐፍ ቅዱስ ባስረዳ አይሻልም እኮ? ገባኝ እኮ አሁን ጥያቄው ስንት እግዚአብሔር ነው የተሰቀለው ነው። እግዚአብሔር አንድ አምላክ ብቻ ነው። ሰው ብዙ ሰው መረዳት አቅም የለውም እንጂ እግዚአብሔር እኛ እንዳንረዳ ነው መጽሐፍ ያወረደው። አዎ ሰው ልጅ ኃጢአት ስለሰራ ከኃጢአት እንዲያነጻ ከዚህ በፊት ያው ስንት እግዚአብሔር ነው የተሰቀለው?
እሱን ሰው እኮ አካፍሎ ነው እንጂ አሁን አንተ ሰውነት ውስጥ እጅ አለ፣ አይን አለ፣ እግር አለ። ለስሙ ነው እንጂ አንድ ሰው ነው አይደለ? አይ ስም የሚባለው እጄ ለብቻ ተገንጥሎ ኢብራሂም አይባልማ። እንዴትስ ያንተ ሰውነት አይደለ? ኢብራሂም ይባላል። ይሄ ተገንጥሎ ብቻውን እዛ ወድቆ ኢብራሂም ይባላል ማለት አልተረዳውም። ይሄ ለብቻው ራሱን የቻለ ፐርሰን ነው። ይሄ አሁን ቢቆረጥና እዛ ቢጣል ፐርሰን ነው። ምን አልከኝ? ፐርሰን ነው ወይ አካል ነው? ብቻው ሰው ልጅ የአረዳድ ስታይሉ የተለየ ስለሆነ ነው እንጂ። እሺ ኢየሱስ አምላክ ነው? ቆይ እስራኤል በቃ ቀለል እናድርገው። አምላክም አዳኝም እሱ ራሱ ነው። እስቲ አምላክ ማስረጃ አስተኝ። እስቲ ከባይብል ላይ ማስረጃ አስተኝ ኢየሱስ አምላክ ነው። ያለሱ እኮ መንገድ እንደሌለ ያለሱ እኮ ህይወት እንደሌለ ከመጽሐፍ ቅዱስ ማስረዳት ይችላለሁ። ኢየሱስ አምላክ መሆኑ ማስረጃ አስተኝ ያልኩ። ኢየሱስ እኔ መንገድ ነኝ ያለበትን አስተኝ አላልኩም። እኔ ኢየሱስ ወደ አብ ነው የሚያዳርሰው። አዎ ትክክል ነህ። እኔ መንገድም እውነትም ህይወትም ነኝ ሲል ወደ አብ በእኔ በቀር የሚመጣ የለም ነው ያለው። መንገድ ነው እሱ። ስለዚህ አሁን ኢየሱስ አምላክ መሆኑን ማስረጃ አስተኝ። ዮሐንስ ወንጌል ላይ ምዕራፍ 14 ምን ይላል መሰለህ? እነዚህ በደንብ አዳምጥ። ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም እመኑ። በአባቴ ቤት ብዙ መኖሪያ አለ። በአባቴ ቤት ብዙ አንዴ ቁጥር 1 ላይ እንያዘውና እዚህ ቁጥር 1 ላይ ይኸውልህ ዮሐንስ ወንጌል ምዕራፍ 10 ቁጥር 1 ላይ በእግዚአብሔር ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ ሲል ኢየሱስ ምን እንዳለ ታውቃለህ? ዮሐንስ ወንጌል ምዕራፍ 12 ላይ የት ሄድክ? አለርኩ የት ማለት አለው ስልክ ተደውሎ። እሺ ዮሐንስ ወንጌል ምዕራፍ 12 ቁጥር 44 ላይ በእኔ የሚያምን አለ በላከኝ ማመኑ ነው እንጂ በእኔ አይደለም አለ። ከዛ አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 5 ላይ ምዕራፍ 5 ቁጥር 1 ላይ ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል አለ። ስለዚህ ኢየሱስ ክርስቶስ ነው ብሎ የሚያምን ነው እንጂ አምላክ ነው ብሎ የሚያምን አይደለም። ኖ እንደዛ አትረዳ። እንደ ዕውቀት መጽሐፉ ነው የሚለው እያልኩ እኮ ነው። እስራኤል ያኛው ውሸት ነው እኔ ጠቀስኩት። የቱ ጋር ነው ያለው? ዮሐንስ ወንጌል ምዕራፍ 12 ቁጥር 44 ላይ ዮሐንስ ወንጌል ምዕራፍ 12 ቁጥር 44 ወንድም ለኔ ተሳዳቢ ሙስሊም አይሳደብም እንዴ? እዚህ ጋር ኮሜንት ያነበብኩ ነበርና እኔ እስካሁን ለምን እሳደባለሁ? ብልግና ነው ስድብ። ለምንድን ነው የምሳደበው? እሺ ቀጥል። የጠበቁ ምን መሰለህ፣ ብዙ ጊዜ ሰው ልጅ እንደ መጽሐፍ ቅዱስ አይረዳም። ገብቶሃል? የተጻፈውን መረዳት አይፈልግም። መልሱን ስጠኝ እንጂ በእግዚአብሔር እመኑ በእኔም ደግሞ እመኑ የሚለው መልስ ስጠኝ። በእግዚአብሔር እመኑ የአሁኑ ቦታ ነው። አይ በእኔ የሚያምን በላከኝ ማመኑ ነው እንጂ በእኔ አይደለም የሚለው ኖ፣ እንደዛ አይደለም። እንደዛ አላለም። እንደዛ ግባና ዮሐንስ እኔ ላውጣልህ አንተ ከማታወጣ ከሆነ እኔ ማነበው ክፍል በደንብ መጀመሪያ አዳምጠኝ። እኔ ሁለት ቦታ ብቻ ላንብብልና ከዛ በኋላ አስረዳለሁ። ከዛ እናወራለን ቀስ ብለን ማለት ነው። የሚያስፈልገን ኢየሱስ በእኔ የሚያምን በላከኝ ማመኑ ነው እንጂ በእኔ አይደለም ማለት እንዴት ታደርገዋለህ? አዳምጠኛ። በእኔ የሚያምን እንዴት ታደርገዋለህ? በላከኝ ማመኑ ነው እንጂ በእኔ አይደለም ማለት እሱ እኮ መረዳት አለ። እነሱ እኮ አንድ ናቸው እያልኩ እኮ ነው። እግዚአብሔር በምንድን ነው አንድነታቸው? እግዚአብሔር አዳምጠኛ። እግዚአብሔር ሰው ልጅ በዚህ ምድር ላይ ኃጢአት ሲሰራ ባየ ጊዜ ለሰው ልጅ አዝኖ የሰው ሕይወትን ለማትረፍ ሲል ስጋ ለብሶ በሰው አረፈ። ይህንን መረዳት አንደኛ ላይ ስጋ ለብሶ በሰው ሰው መስሎ በስጋ ሰው ላይ በመንፈስ እና ልጁን ገደለ እያልከኝ ነው? አምላክ ልጁን ገደለ እያልከኝ ነው? ለፍቅር እሱ ራሱ ነው። እሱ ራሱ ሁሉን ቻይ ነው። እግዚአብሔር ማለት ሁሉም ማድረግ የሚችል አምላክ ነው። ገብቷል? ይህን መጀመሪያ ሁሉን ቻይ ስለሆነ ነው አምላክ መጥቶ የሞተው። ሞተ ለሰው ኃጢአት ሲባል
ማይችል ኦኬ፣ ሁሉን ቻይ። በጣም ጥሩ። አምላክ ራሱ መሸከም ማይችለውን ድንጋይ መፍጠር ይችላል? እሱ ወደ ጥያቄ ተረቱ ሳትግባ እኔ እሱን ጥያቄ ድንጋይ ራሱ ሁሉን ቻይ ስትል የማየው ነገር አታውራ። ሁሉን ቻይ ተብሎ ሲነገር እኮ አምላክ ለሱ የማይገባውን ነገር አይሆንም። ለምሳሌ አሁን አምላክ ሰው ሆነ ስትል ሁሉን አላዋቂ ሆነ እያልከኝ ነው። ሁሉም ቻይ ማለት ሞተ፣ ከሞትም ተነሳ። አምላክ ነው ያስነሳው። አንደኛ ላይ አምላክ ነው ያስነሳው። እሱ ራሱ ነው ተነሳው። አምላክ እናንተ ሰቅላችሁ የገደላችሁትን ኢየሱስን የአባቶቻችን አምላክ አስነሳ ይላል ሐዋርያት ሥራ ምዕራፍ 5 ቁጥር 30 ላይ ጥያቄ ጥርት አድርገህ ጠይቀኝ። የጠየቀው ጥያቄ እኔ አልተረዳሁም። በየቦታ እየቦጨክ ነው የምጠይቀው። ለአንተ መቦጨቅ ሳይሆን እስራኤል ምን መሰለህ፣ አሁን የምታመጣቸው ነገሮች እንዳለ ኢየሱስ ሰው መሆኑን የሚያሳዩ ጥቅሶች ናቸው ያመጣኸው አይደለም። ዮሐንስ ወንጌል ምዕራፍ 6 እኔ ላፍረዳልህ ከፈለግ። እሺ ዮሐንስ ወንጌል ምዕራፍ 6 ቁጥር ስንት? ምዕራፍ 6 ከቁጥር ወደ ታች ወረድ ብለህ እሺ 36 አካባቢ ወደ ታች ምን ይላል እዛ ላይ? ወይስ እኔ ላንብብልህ? እሺ እኔ ላንብብልሽ። ዮሐንስ ወንጌል ምዕራፍ 6 ቁጥር 36 አካባቢ አለ። ነገር ግን አይታችሁኝ እንዳላመናችሁ አልኳችሁ። ልቀጥል? አብ የሚሰጠኝ ሁሉ ወደ እኔ ይመጣል አለ። አየው፣ ተቀባይ ነው ኢየሱስ። እሺ ወደ እኔ የሚመጣውን ከቶ ወደ ውጭ አላወጣም። ኢየሱስ ከራሱ ምንም የለውም፣ አብ ነው የሚሰጠው። አየው፣ ፈቃድ ከዚሁ አምላክ እንዳልሆነ ነገርከኝ እያልኩ ነው። እሺ ከዛ ቀጠልና ፈቃዴን ለማድረግ አይደለም እንጂ የላከኝን ፍቃድ ለማድረግ ከሰማይ ወርጃለሁና አለ። ከዛ ልቀጥል? ቀጥል። ወደ ታች እስከ ታች ነው እስከ 40 እስከ 50 ድረስ እስከ 50 50ማ ላንብበል። እኔ የማስረዳው እዛ ጋር ቦታ ስላለ ነው። እሺ አዳምጠኝ። እንግዲህ ከሰማይ የወረደ እንጀራ እኔ ነኝ ስላለ እርስ በርስ አንጎራጎሩና አባቱና እናቱን የምናውቃቸው ይህ የዮሴፍ ልጅ ኢየሱስ ክርስቶስ አይደለምን? እንግዲህ ከሰማይ ወርጃለሁ እንዴትስ ይላል? ኢየሱስ መለሰ አላቸው፣ እርስ በርሳችሁ አታንጎራጎሩ። የላከኝ አብ ካሰበው በቀር ወደ እኔ ሊመጣ የሚችል የለም። እኔ በመጨረሻው ቀን አስነሳዋለሁ። ማለት የፈለኩት እዚህ ጋር ምን መሰለህ፣ ከሱ ጋር አብረው የነበሩት ዮሐንስ ወንጌል ምዕራፍ 6 ከቁጥር 1 ወደ ታች ስታነባው ኢየሱስ ክርስቶስ በአንካሶችና በበሽተኞች ላይ ታምራት ሲያደርግ ያዩ ብዙ ሕዝብ ነበርና ተከተሉት ይላል። እነዚህ የተከተሉት ኢየሱስ ክርስቶስን ከተከተሉት በኋላ ኢየሱስ ክርስቶስ በተአምር ሲያበላቸው አንካሶች ላይ በሽተኞች ላይ ታምራት ሲያደርግ በዓይናቸው ያዩ ሰዎች ነበሩ። እነዚህ ሰዎች ግን ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ በዓይናቸው አይቶስ ታምራትን በዓይናቸው ያዩት እንኳን ምን አሉ መሰለ? ይሄ የዮሴፍ ልጅ አይደለምን? እንዴትስ ከሰማይ ወርጃለሁ ይላል በዓይናቸው። እሺ ሚውት አድርጊ እባክሽ ረዱ። እሺ ቀጥል። አዳምጠኝ። እዚህ ጋር በዓይናቸው እንኳን ያዩት፣ እሺ ታምር ሲያደርግ በዓይናቸው ያዩት ቆይ በዓይናቸው ያዩት እንኳን ምን አሉ መሰለህ? እሱ እንዴት ከሰማይ ወርጃለሁ ይላል? ይሄ የዮሴፍ ልጅ አይደለም ወይ? አልተረዱትማ፣ አልገባቸውም። እሱ ያለው አልገባቸውም። ዛሬ አንተ በዚህ በእኛ ዘመን በዓይናቸው እንኳን ያዩት አላመኑም እና አንተ ዛሬ አላመኑም። እሺ አይ ቀጥልሽ። እንኳን በበሽተኞች በአንካሶች ላይ ታምራት ሲያደርግ ያዩት እንኳን ሲያስተምር የሰሙት ያዩት እንኳን ኢየሱስ ክርስቶስን አላመኑት። ዛሬ እንኳን አንተ ባትቀበል ምን ይገርማል? እኔን ምንም እኮ አይገርመኝ አባቴ። ትክክል ነህ። አንተ ራሱ ኢየሱስን አልተቀበልከውም። ለምን? ኢየሱስ ስለ ራሱ የተናገረው እኔ ሰው ነኝ ብሎ ነው። አሁን ልንገርህ፣ ከሰማይ የወረደ እንጀራ እኔ ነኝ ብሎ ሲናገር ኢየሱስ ስለ ስጋው ነው አይደል የተናገረው? ምን አልከኝ? ከሰማይ የወረደ እንጀራ እኔ ነኝ ብሎ ሲናገር ኢየሱስ ስለ ስጋው ነበር አይደል የተናገረው?
ኧረ እዚህ አውራኝ እባክህ ተዋቸው እነሱ። ምን አልከኝ? ንገረኝ። እሺ ንገረኝ። አይ ሰዎች እዚህ ጋር ምን ሆነ ነው ከሰማይ የወረደ እንጀራ እኔ ነኝ ብሎ ሲናገር ስለ ስጋው መሆኑን ነግሯቸዋል። አዛ ጋር ኧረ እንደዛ አይደለም። በእናትህ አባቴ ስለ እንጀራ አሁንም ስለ እንጀራ አታስብ። እዛ ጋር የነበሩ ሰዎች እንደዚህ ምን አሉ መሰለህ? ይገርማል። እንጀራ የወረደ እንጀራ እኔ ነኝ ሲባል እኮ እኔ ብሉ እኔን ተቀበሉኝ ማለት እኮ ነው። አይደለም። ቆይ አንዴ እንጀራ ከሰማይ የወረደ እንጀራ እኔ ነኝ ብሎ ሲናገር ስለ ስጋው መሆኑን ተናግሯል እኮ እሱ ራሱ ገልጾ ተናግሯል። እዛው ጋር አይደል እንዴ? አይደለም ነው? አዎ ነው። ስለዚህ ስጋው ምድራዊ ነው ሰማያዊ ነው? ሰማያዊ ነው። አዳምጠኝ። ከማን ነው የተገኘው? ከየት? ከሰማይ ነው ዱብ ብሎ የወረደው ስጋው? አዳምጠኝ። እኔ ላስረዳ። ጥያቄ መልስልኝ። ከሰማይ ነው ዱብ ብሎ የወረደው ስጋው? አዳምጠኛ። እኔ በተራ አዳምጠኛ አይደለም። ስጋው የወረደው ከሰማይ ዱብ ብሎ ነው ወይ? እንዳዳምጠኝ ብቻ ላስረዳ። አዳምጠኝ። በተራ አሁን ጠየቀኝ እኮ ልመልስልህ ያልኩህ እኮ ጥያቄውን ዱብ ብሎ ነው ወይስ አይደለም ነው? አይደለም ምን ሆነ ነው? አንተ በጥበብ ልታወራ ትሞክራለህ እንዴ? እኔ ከመጽሐፍ ቅዱስ ልመልስልህ ያልኩህ እኮ ነው። አዳምጠኛ። ጥበብማ የሌለው ወሬ ጥሩ አይደለማ እንዴ? ምን ሆነ? በጥበብ ነው እንጂ ማውራት ያለብን። ተረጋጋ። መጽሐፍ ቅዱስ ከጥበብ ይበልጣል። ተረዳ። እዚህ ጋር አዳምጠኛ። እዚህ ጋር ምን አለ? አይመለስም ነው? እሺ ቀጥልሽ። ይመልሳል። እሱን ልመልስ ነው። አዳምጠኝና ምን አለ መሰለህ? እዛ ቦታ ላይ 6 ዓመት ባነበቡ ክፍል ላይ በአንካሶችና በበሽተኞች ላይ ታምራት ሲያደርግ ብዙ ኢየሱስ ክርስቶስን ተከተሉት ይላል። ከዛ በኋላ 2 እንጀራና 5 ዓሣ ከ5,000 በላይ ህዝብን አበላ። ይሄን ያየ እንደሚያደርጉት ማለት ነው። ትክክል። እሺ እሱን ባዩ ጊዜ ብዙ ህዝብ ኢየሱስ ክርስቶስን ተከተሉት ይላል መጽሐፍ ቅዱስ። ከዛ በኋላ እነዚህ ሰዎች የሚከተሉት ኢየሱስ ክርስቶስን እንጀራ ያኔ እዛ ጋር ያበላውን እንጀራ ስላሰቡ እዛ ጋር የሆነ በተአምር እንጀራ የሚያበላ አምላክ አለና እሱ ጋር እንሂድ በማለት በጀልባቸው ተሳፍሮ ወደ እርሱ መሮጥ ጀመሩ። በዛ ጊዜ ኢየሱስ ክርስቶስ አገኛቸውና እነዚህ አላቸው፣ እናንተ እኔን የምትፈልጉኝ እንጀራ ስለበላችሁና ስለጠገባችሁ ነው። እሺ ለምጠፋ መብል አትስሩ አላቸው። ገብቷል? ለምጠፋ መብል አትስሩ። እነዚህ ሰዎች የሚከተሉት ኢየሱስ ክርስቶስ የሚከተሉት ለምን መሰለህ? አሁንም እንደዛ እንጀራ እንዲያበላ ነው እንጂ ህይወት ለማግኘት አይደለም። የእግዚአብሔር ልጅ እንደሆነ አምኖ አይደለም። ሰው አሁን በዚህ ምድር ላይ ስለ እንጀራ አሁን ስታወራ እሱ ነው ትዝ ያለኝ። እነዚህ ሰዎችም የሚከተሉት እንጀራ ለማብላት ነው። ኢየሱስ ክርስቶስን ዓላማውና እቅዱ ይሄ አይደለም። የሰው ህይወትን ለማትረፍ ነው። ከኃጢአት ሊያነጻ ብራዘር ምንድነው? አሁን እኮ ሰበካ አይደለም ያዝ ነው ማኔ ከሰማይ የወረደ እንጀራ እኔ ነኝ ሲል ሊትራሊ ከሰማይ መውረድ ነው ወይስ እኔ አዳኙ ነኝ እያለ ነው? አዳኙ ነኝ ከሰማይ ወርጃለሁ እያለ ከሰማይ ወርዷል። ስጋው ከሰማይ ነው የወረደው። መንፈሱ ነው። አዎ ስጋው ስለ ስጋው ነው የተናገረው። ስለ ስጋው ነው የተናገረው። ስጋው ከሰማይ ነው ከሰማይ ዱብ ብሎ ነው የወረደው። ከሰማይ ስጋ ወርዷል ይላል እንዴ? ይምላል። ስለ ስጋው ነገራቸው ነው የሚለው እዛ ጋር መጽሐፉ። የቱ ጋር አስረዳኝ፣ አንብብ እስኪ። ላውጣልህ አንድ ጊዜ። ለዛ እኮ ነው የምልህ። አንዴ ላውጣው። ከሰማይ የወረደ እንጀራ እኔ ነኝ ብሎ ሲናገር ምን እንደሆነ ላሳይ። አንዴ እሱ አረዳዱ ቢያንስ መረዳት ያለብህ መንገር ካልተረዳ እንጂ ቆይ ዮሐንስ 6:41 ላይ ማለት ነው። እሺ አንዴ አዙሬ ካሜራ ላሳየሽ። እሺ ቁጥር ስንት ላይ ነበረ እሱ? ከሰማይ የወረደ እሺ ስንት ላይ ነበረ? ኦኬ እዚህ ጋር ያዘውና አንድ ቀን ልጻፈው ድጋሚ። ከሰማይ ከላይ ነው የሚለው እሱ። ከሰማይ የወረደ እንጀራ ኦልራይት። እሺ 6 ኦኬ ስንት ላይ ነበር ያለው እሱ? ከሰማይ የወረደ እንጀራ ይህ ነው የአባቶቻችን። ኦኬ እሺ እዚሁ አካባቢ ነው ማለት ነው። እሺ እናንብበው እስኪ። ራይት ምን አለመሰለህ፣ ወደ ላይ ልውጣና እንዴ ሊሆን ከፈለክ ማንበብ ትችላለህ። ይልቅ ብዙ ይሆናል እንጂ ቆይ አንዴ። አይ አለች ራሱ አለች። ቁጥር ስንት ላይ ነበረ? በኋላ ፋይሌ ላይ አለ እኮ ነው ማውጣት እችላለሁ። እሺ ለማንኛውም አንዴ ቆይ ፋይል ላይ ላውጣና ልስጥህ። እሺ ችግር የለውም። ፋይሌ ላይ ላውጣና አንዴ ልስጥህ። ቆይ አንዴ ፋይሌ ላይ ላውጣለህ።
እሺ እሺ ነገረ ክርስቶስ እንዴ ላውጣለ ኦልራይት ዮሐንስ 8:23 እሺ ዮሐንስ 6:51 ያው እሺ እሺ ምን ይላል መሰለ ዮሐንስ ወንጌል ምዕራፍ 8 ቁጥር 51 ላይ ሲናንብበው ከሰማይ የወረደ ሕያው እንጀራ እኔ ነኝ፣ ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል፣ እኔም ስለ ዓለም ሕይወት የምሰጠው እንጀራ ምን ነው አለ? ስጋዬ ነው። ስለምኑ ነው ያወራው? ከሰማይ የወረደ እንጀራ ሲል ስለምኑ ነው ያወራው? ኦኬ እሱን ላስረዳልህ። እሱ ባይዘዋይ ስለምኑ ነው ያወራው? ስጋዬ ነው አለ አይደል? አዎ ምኑ ነው ስጋው? እሺ እሱን አዳምጥልህ። ገባኝ። ምኑ ነው ስጋ የተባለው? ስጋ እሱ ራሱ ስጋ ራሱ የራሱ ነው የተናገረው። እዚህ ጋር እኮ ምኑ ነው እንጀራው አይደለ? ስጋው ራሱ ስለ ራሱ ሲናገር ገብቶኛል እኮ ከሰማይ የወረደ እንጀራ እኔ ነኝ ሲል በምን ምክንያት የሚያደርገው መስዋዕትን ነው የሚናገረው እዚህ ጋር። አዎ ላስረዳልህ። ጥያቄ መለስ እንጂ ማቆይ ከማስረዳት በፊት አንዴ ሰበካ እንዳይሆና ከላይ ጀምራ ስለ ስጋው ነው አይደል ያወራው እንጀራው? ምን አለ እስቲ አንብብልኝ። ሰው ከእርሱ እንዳይሞት ከሰማይ አሁን የወረደ እንጀራ ይሄ ነው እኔ ነኝ አለ። የወረደ ያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። ያው አዳምጠኝ እኮ ምኑ ነው ያ እንጀራ ከሰማይ የወረደው? ከሰማይ የወረደ እንጀራ የተባለው ምንድን ነው? አዳምጠኛ። ከሰማይ ወረደ ኢየሱስ ክርስቶስ እኮ ነው። እሱ ራሱ እኮ ነው እዚህ ጋር እየገለጸ ያለው። ይሄ ምንድን ነው እዚህ ጋር ያለው ስጋ የሚለው? ከዚህ እንጀራ ቢበላ ለዘላለም ይኖራል፣ እኔም ስለ ዓለም ሕይወት የሚሰጠው እንጀራ ስጋዬ ነው አለ። አዎ በደንብ አዳምጠኝ። እዚህ ጋር አንተ ስለዚህ ስለ ስጋው ነው አይደል የሚያወራው? አዎ በጣም ጥሩ። ስለዚህ አሁን ስጋው ከሰማይ ነው የወረደው ወይስ ምድር ላይ የነበረ ነው? ከማርያም ነው የመጣው? ኢየሱስ ክርስቶስ በአንድ በኩል መንፈስ ነው፣ በአንድ በኩል እንደ ሰው በዚህ ምድር ላይ ጠየቁ መለስ። ስጋው ከማርያም ነው ከሰማይ ዱብ ብሎ የወረደ ነው? ምን ሆነ ነው? እኔ እስከ ማስረዳት ጠብቅም እንዴ? አርቻ ነው ጥያቄ ነው የምትመልሰው እንዴ? አንተ ሰበካ አደረከው እኮ ብራዘሬ። ስጋው የወረደው ከሰማይ ነው ወይስ ከማርያም የመጣ ስጋ ነው? ኦ ማይ ጋድ። እሱ በአንድ በኩል አምላክ ነው፣ በአንድ በኩል እንደ ሰው ስጋ ለብሷል። ይሄንን አምላክ ነው። አይ እዚህ ጋር ስፔሲፊካሊ ስጋዬ ነው አለ። እንጀራው ስጋዬ ነው አለ። ስጋው አምላክ ነው እንዴ? አንተ ጋር ስጋው አምላክ ነው? አይ ስጋው አምላክ ነው። ለአዳም ስለተወለደ ከሰው ስለተወለደ ገብቷል። ሞቷል። የሞተው ይሄ ነበር። መንፈሱ ግን አልሞተም። ምክንያቱም ህያው ስለሆነ ህያው ስለነበረ አምላክ ነው ወይ ብራዘሪ? ስጋው አምላክ ነው። ስጋው አምላክ ነው አይደለም? እዚህ ጋር አዳምጠኛ፣ መጀመሪያ ተረዳኝ። እዚህ ጋር አዳምጠኝ። ጥያቄ መለስ። የትም አልሄድም እኔ። ኖ ገጥሞ አቅም አንድ አይነት አካሄድ። ስጋው አምላክ ነው አይደለም? ዮሐንስ ወንጌልን አንብ ምዕራፍ 1 ጀምረ። ኧረ ቆይ ና ስጋው አምላክ ነው። የትም አልሄድም። ለዚህ መልስ ለመስጠት ነው። እዚህ ጋር አዳምጠኝ። ኖ አይደለም። ስጋው አንተ መመለስ አትችልም። ስጋው አምላክ አይደለም ነው? ቆይ ላስረዳ። አታስረዳኝ። ስጋው አምላክ ነው ወይ? አታስረዳኝ። መልስ ብቻ ነው የምፈልገው። ጠብቀኝ አንተ። አሁን ሳውን ጠብቀህ እኮ ነው ፈልገህ ያወጣው። እኔም ፈልገህ አውጥቼ አስረዳሃለሁ። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ልታመጣ ነው። ቃልም ስጋው ነው የሚለው ነው። አሁን ጥያቄው ስጋ አምላክ ነው ወይስ አይደለም? ቆይ እስከማወጣ ጠብቀኝ አልኩ። በቃ አቆም። አያችሁ ጋይስ፣ ምንም መልስ የላቸውም ክርስቲያኖች። መልስ የላቸውም ስንል በምክንያት ነው። ስማኝ፣ ያንተ ነገር ምንም የለም። አጣርቼ እዚህ ጋር ያለው ነገር አስረዳለሁ። ቀጥታ አይደለ የተገናኘ ነው። እኔ በአጋጣሚ ገባው፣ በአጋጣሚ ስበያኝ አስገብተኛል። አንተ ተዘጋጅተህ ነው የመጣው፣ እኔ ደግሞ ተዘጋጅተህ እመልሳለሁ። ጠብቀኝ። ምንም እዚህ ጋር የሚፈራው ነገር የለም። የሚያስፈራኝ ነገር የለም። ቅዱስ አንዳንዱ ነገር ግልጽ አድርጎ ነው ያስቀመጠው። ለዚህ ማለት ሰጣለሁ እኮ ግልጽ ነገርማ ያለው ኢየሱስ ሰው መሆኑ ግልጽ ነው። እኔ እያወጣው ነው። ካልቻልክ መውጣት ይቻላል። ከቸኮልክ ኖ ካልቻልክ አይደለም እኮ ብራዘሪ።
አሁን እኮ እሱ አለ። አሁን በግልጽ ስትል ኢየሱስ በግልጽ የተናገራቸው ነገሮች እኔ መሲህ ነኝ ያለ ክርስቶስ ማለትም ሰው ነኝ ያለ ነብይ ነኝ ያለ የተለያዩ እነዚህ ነገሮች ብሏል ኢየሱስ። ከዛ በተረፈ ግን ኢየሱስ እኔ አምላክ ነኝ አላለም በግልጽ የለም። አንድም አሁን ስጋ ነው የሚለው ራሱ ስለ ማን ነው እንጀራ የሚለው ስጋውን ነው። በቃ አየን እኮ በቃ። ኧረ እባክህ አሁን እንደዛ ብለህ አሳምን ልትበር። አይ ለምን እኔ መጽሐፉ ነው የሚለው ክደ ከወጣ ነው እንጂ አንተ መጽሐፉን ክደ ከወጣ ነው እንጂ ልትክደው ነው መጽሐፉን። ጠብቀኝ፣ እኔ መልስልሃለሁ። እያንዳንዱ ነገር እኔ ካልመለስኩ ይሄ አንተ ወደ ተመለሳል ወይ እኔ ወደ አንተ እመለሳለሁ። እያንዳንዱ ነገር ይመልሳል። ታስደኝ እስቲ እናያለን። እሺ እስቲ አንድ ጥያቄ አንተ ኢየሱስ አምላክ መሆኑን የሚያሳይ አንድ ጥቅስ ለኔ ከሰጠኝ አለቀ፣ በቃ ያልቃል ጉዳዩ። ጠብቀኝ። በቃ አንድ በጣም ይኸው በቃ አግኝቻለሁ እዚህ ጋር። እሺ አንተ ታነበዋለህ፣ እኔ አላነብም፣ ችግር የለም። ዮሐንስ ወንጌል ምዕራፍ አዳምጠኝ፣ ምዕራፍ 1 ከቁጥር 14 አንብብልኝ ቶሎ በላ። አላልኳችሁም ቅድም ጋይስ? ቃልም ስጋው ነው። እሺ ቃልም ስጋው ነው ይላል። ቃል ማለት ምን ማለት ነው? መጀመሪያ ሎጎስ ነው። ምንም ነገር ከመጽሐፍ ቅዱስ ይመልሳለሁ። ከተቀበልክ ትቀበላለህ፣ ከተውክ የራሱ ጉዳይ። ግን እዚህ ጋር ስለ ስጋ ነው የጠየቀው። እዛ ጋር እሱ ስጋ ሆኖ እንደዚህ ምናምን የምትለው ነገሮች እንደዚህ ጋር አምላክ ነው ወይ ነው የጠየቁን? ያው አንብብልኛ እሱ ጋር። አዎ ምን ይላል? እቅድም ሎጎስ። አዎ ምን ይላል መሰለህ? ቃልም ስጋ ሆነ ይላል። ያ ለነቢያት ሲነገር የነበረው የተስፋው ቃል ስጋ ሆነ፣ እውነት ሆነ ማለት ነው። አዎ ከዛ በፊት ወዳኛው ይወለዳል ለሰው ልጅ ኃጢአት እኮ ነገርኩህ እኮ ቃልም ስጋ ሆነ አለ። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ስጋ ሆነ ይላል። አለቀ። ምን ፈለግ ከዚህ በላይ? ተሞልቶ በእኛ አደረ፣ አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነው አየ። ያው አንተ ቅድም እዚህ ጋር እኔን አፈን ከሆነ ውሸት የምናሰብር መስለው የሆነ የሌለው ነገር ነው። አሁን የጠየቅኩህ እኔ ምንድን ነበረ የጠየቅኩህ? ምንድን ነው? እኔ ስጋው አምላክ ነው ወይ ነው የጠየቅኩህ? የት አለ ስጋው አምላክ ነው የሚል መልስ አለ? ስጋ ሆነ እኮ ነው ያለው። ቃል ማለት እግዚአብሔር ነው። ቃል ማለት እግዚአብሔር ነው፣ ራሱ ነው። አይደለም እሱ እግዚአብሔር አይደለም፣ ተስፋ ነው። አንተ አይደለም ማለት ይችላል። ተስፋ ነው። መጽሐፉ እንደዛ ነው የሚለው። እግዚአብሔርም እንደ ተስፋው ቃል ለእስራኤል መድኃኒት ኢየሱስን አመጣ ይላል። ወንድሜ አዳምጠኝ። እዚህ ጋር ቃል ስጋ ሆነ። ቃል ስጋ እኔ ቅድም ነግሬያለሁ። በመንፈስ ተሞልቶ በሰው አደረ እያለ ይናገራል። እስራኤል ታገኝ እስራኤል አንተ በቃ ተወጠርክ። የሆነ የሌለው ነገር ምን ሰብር ነገር መስሎ ምንድነው የምወጠረው? እኔ ምንም የሚወጠር ነገር የለም ብራዘር። አንተ ነህ ተወጠረ። አንዴ ጥቅስ ታነባለህ ምናምን ምንም የሚያመጣው አሁን ኢየሱስ አምላክ መሆኑ ማስረጃ ሰጠኝ እልሃለሁ። እንጀራ ምናምን ትለኛለህ። ስለምን እንጀራ? እኔ አሁን እንጀራው ራሱ ስጋው ነው አልኩ። ስጋውን ማስረጃ ሰጠው። አሁን እኛ ኢየሱስ አምላክ መሆኑን ስንጠይቅ እንጀራ ዳቦ አትበሉም፣ ማስረጃ ስጡን። ስለ ስጋ ነው ማስረጃ ስጋው አምላክ ነው። ስጋው አሁን አምላክ ታመልከዋለህ። ስጋው ቃልም ስጋው ይመለካል። ቃል ስጋው ነው እያለ ጥሩ ስጋው ይመለካል። ስጋው ይመለካል ወይስ መንፈሱ ነው? አይደለም። አዳምጠኝ። እዚህ ጋር ምን መሰለህ? አዳምጠኝ ምናምን አትበል። ቀስ ስትሬት ፎርዋርድ መልስ። ፌስ አድርገህ እስኪ አሁን ስጋው ይመለካል ወይስ አይመለክም? አዳምጠኝ። እዚህ ጋር ስለ ስጋ ማሰብ ያለብህ መጀመሪያ ለምን ነው የማላስበው? ቀላል ያሳስበኛል። እነሆም ትንሽ ወንድ ልጅ
ተወልጃለሽ ነው ያስተያለሽ ወንድ ልጅ ነው መልካው ወንድ ልጅ ይመለካል እኛ እኮ አዳምጠኝ እዚህ ጋር እኔ እስከ ማውራ አንተ ታውራ እኔ ካላዳመጥኩኝ እኔ ሳውራ ነው የምታወራው የአንተ ወሬ እኮ ነው አሁን የከበደን መልስ ነው ጥያቄው አሁን መልስ ወሬ ሳይሆን መልስ ነው የምንፈልገው የቱ ነው ያልመለስኩት ጠይቀኝ እሺ ጠይቀኝ አንዱንም አልመለስክም አሁን ለምሳሌ ልጠይቅሽ ድጋሚ ኢየሱስ አምላክ ነው ብዬ ስጠይቅ ስለ እንጀራ ዳቦ እንዳታወራ ኢየሱስ አምላክ የሆነበትን ማስረጃ አስተኝ እንጀራ ዳቦ አወራም እሺ ዮሐንስ ሁለተኛው ዮሐንስ መልእክት ምዕራፍ 1 አውጣ እሱ ጋር ራሱ ስለ አምላክነቱ እሱን የማያምን ሰው ቢኖር ምን ያድርጎ ማለት እንዳስቀመጠ ዮሐንስ መልእክት ምዕራፍ ሁለተኛው ዮሐንስ መልእክት ምዕራፍ 1 አውጣ አንድ ብቻ ቁጥር 9 ላይ ማለት ነው ቁጥር 9 እና 10 ማንም በክርስቶስ ትምህርት ቢኖር አብና ወልድ አሉት በክርስቶስ ትምህርት ለማይኖር ደግሞ አምላክ የለውም የሚለው ነው አይደል ዋው yes እኮ ትክክልና ኢየሱስ አዳምጠኝ እዚህ ጋር ክርክር ከጀመርክ እዚህ ተዋርደህ ነው የምትወጣው ጌታ ልንገር ጌታ ነው የምልህ እኔን ኧረ መዋረድ ና ልንገር ቆይ እኔ የምታመጣቸውን ጥቅሶች እንዳለ አውቃቸዋለሁ አንተ መዋረድ ማለት ምን እንደሆነ ላሳይህ አሁን ማንም በክርስቶስ ትምህርት ቆይ አንዴ ላሳይህ እንዴት እንደሆነ ላሳይህ መዋረድ ማለት እንዴት እንደሆነ ላሳይህ እሺ ማንም ይህንን ትምህርት ባያመጣ አለ ማነው በክርስቶስ ትምህርት ቢኖር አምላክ አለው አለ እና ቆይ አንዴ እንደውም አውጥቼ ላንብብልህ ቆይ አንዴ አምላክ የለውም በክርስቶስ ላንብብልህ ቆይ አምላክ የለውም አስረግጬ ነው የምነግርህ አይ እንትናዬ ማነህ እስራኤልዬ የገባው የተሳሳተ ቤት ነው በነገራችን ላይ እንደ አዋቂ አጫውተህ እሺ አዋቂ ምናምን ነኝ እንደ አዋቂ አጫውተህ ቆይ አንዴ ላሳየህ እንደ ፊልጵስዩስ ላይ እንዳለው ኢየሱስ ተናነስ ባይሆን ራስን ማስተናነስ ጥሩ ነው እሺ ለሚወጣ ሁሉ አለ በክርስቶስ ትምህርት ለማይኖር አምላክ የለውም አለ በክርስቶስ ትምህርት ለሚኖር አብና ወልድ አሉት አሁን አብ ምንድነው ብለን ስንል አምላክ ነው ወልድ ደግሞ መልእክተኛ ነው ምክንያቱም ኢየሱስ ምን አለ ሲናገር እናንተን የሚከተል እኔን ይከተላል አለ እኔን የሚከተል ደግሞ የላከኝን ይከተላል አለ ስለዚህ ኢየሱስን ስታውቅ ነው አብን የምታውቀው ለዛ ነው በክርስቶስ ትምህርት የሚኖር አብና ወልድ አሉት እያለ የሚናገር ለዛ ቀጠለና ማንም ይህንን ትምህርት ባያመጣ በቤታችሁ አትቀበሉት አለ ሰላምም አትበሉት በነገራችን ላይ በክርስትና ሰላምታም አይቻልም በቤት መቀበልም አይቻልም አንድ ክርስቲያን የሆነ ሰው እግዚአብሔርና አብን ለይቶ የሚያስቀምጥን ሰላም ባንል ነው የሚሻለው እንደ መጽሐፍ ቅዱስ ከሆነ በቃ እሱን ካመንክ ጥሩ ነው ሰላማዊ እምነት ነው ምናምን ብለህ አትስበኩ ብዬ አንተ ጋር እንኳን አንተን ለማስረዳት ነው እንጂ ይሄን ያህል ክርስቶስን አንተ ነጥቀህ ሌላ ቦታ አስቀምጠህ እግዚአብሔርን ነጥቀህ ሌላ ቦታ አስቀምጠህ ካንተ ጋር እንኳን እንዳወራ አይፈቅድም ታውቃለህ ይሄን እኮ ለዛ እኮ እንዳወራማ መጽሐፍ ትክክል እኮ ነው ያው ለዛ እስካሁን ሳወራ የነበረውን ደግሞ ተካፍለኛል ሰላም የሚለው ሰው ሁሉ በክፉ ስራ ይካፈላል አሁን የሰራሁትን ነገር እንዳለ ተካፍለኛል አመሰግናለሁ ስለተሸከምክልኝ ለምሳሌ አሁን ኢየሱስ አምላክ አይደለም ብዬ ያልኩትን እንዳለ ወስደዋል አዳምጠኝ አንተ ጠየከኝ አሁን ቁጥር 9 ያለው ቦታ አንብቤያለሁ ለሚመጣ በክርስቶስ ምን ትምህርት ለማይኖር ሰው አምላክ በክርስቶስ ለማይኖር ሰው አምላክ የለውም ያለ እዚህ ጋር ይናገራል ክርስቶስ ነው ኢየሱስ ክርስቶስን ያልወከለ ትምህርት የሚያስተምር ማንም ቢሆን ይህ አምላክ እንደሌለ ነው የሚናገረው መጽሐፍ እኮ መጽሐፉማ ይናገራል አሁን የሁለተኛ ዮሐንስ መልእክት ጸሐፊ ይናገራል ምንድነው ሰላምታን እንዳታረጉ ከሰዎች ጋር በቤታችሁ እንግድነት ምናምን እንዳትቀበሉ ምናምን ያዛችኋል ጥሩ እኮ ነው አይ ማዘዙ እኮ ጥሩ አሁን ጥያቄው ግን ኢየሱስ የቱ ጋር ነው አምላክ የሆነው ነው ማስረጃችን አሁን አላገኘንም እንኳን ምስጢር ዳምጠኝ አሁን ሁለተኛ ዮሐንስ መልእክት ምዕራፍ 1 ከቁጥር 9 ላይ ስታነባው እንዳስረዳው አንተ ስለ ክርስቶስ ትምህርቱን ያልወከለ ትምህርት ብታስተምር ወይ የምትማር ከሆነ አምላክ እንደሌለ አምነን መቀበል አለብኝ ይሄንን አንደኛ አሁን እሱን ኢየሱስ የቱ ጋር ነው አምላክ የሚለው እስቲ ያሳይ ማስረጃ አስተኝ የራስህ መጀመሪያ ልጭረስ አንተ የፈለከው በጭቅ አድርገህ እጠይቃለሁ ብለህ አይደለም እስራኤል መቦጫጨቁን ተው አንተ አሁን እኮ ሰባኪ አሁን ኢየሱስ አምላክ ነው የምትል ሰው ነህ የቱ ጋር ነው እኔ አሁን ማስረጃ እየጠየቁ ነው የት አለ እስቲ አንድ ነገር አልሰጠንም እስካሁን እሺ ማስረጃ አልሰጠውም አይደለ አልሰጠኝም እንደኛ የምሰጠው ማስረጃ ይሄን አዳምጠኝ እሺ ለሁሉ በክርስቶስ ትምህርት ለማይኖር አምላክ የለውም ከተባለ ምንድነው ለማስረጃ የምትፈልገው ከራስህ ጽፌ ላሳይ እንዴ
እኮ የክርስቶስን ትምህርት የማይቀበል አምላክ የለውም ነው በቃ አለቀ። ማድረግ አልችልም። ስለዚህ አሁን ክርስቶስ አምላክ ነው አይልም እኮ መጽሐፉ ብራዘር። ክርስቶስ አምላክ ነው ሳይል እዚህ ጋር ምናል የክርስቶስን ትምህርት የማይቀበል ሰው አምላክ የለውም። እኔ አሁን ኢየሱስ የቱ ጋር ነው አምላክ የሆነው ነው የጠየቁ። እየነገርኩ እኮ ነው የክርስቶስ ትምህርት ወከለ ትምህርት የተኛውም ቢሆን አምላክ የለውም ብሏል። ስለዚህ ክርስቶስ ደግሞ አምላኬ እያለ ይናገር ነበር። ስለዚህ የክርስቶስን ትምህርት የምናውቀው ኢየሱስ አምላክ እንዳለው ስናምን ነው። አምላኬ አምላኬ ስለምን ተውከኝ ይላል አንድ ቦታ። ሁለተኛ እናንተ አምላካችን የምትሉት ለእኔ አባቴ ነው እያለ አምላኬ 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 የሀገር ቦታ ራእይ 3:12 ላይ የአምላኬ መቅደስ እያለ ይናገራል። ስለዚህ ኢየሱስ አምላኬ ይላል። ስለዚህ በክርስቶስ ትምህርት የማትኖረው አንተ ነህ። አየው አምላክ እንዳለው አታምነው። እዚህ ጋር እንደነገረው ከሆነ እኔ አምላክን አውቃለሁ፣ አምላክም እኔን ያቀኛል። ገብቶሃል? ያንተ የክርስቶስ አምላክ ነው አምላክ ወይስ ክርስቶስ ነው? ክርስቶስ ራሱ የኔ አምላክ ነው። የክርስቶስ አምላክስ? የክርስቶስ አምላክ ማለት ነው መጽሐፉ የሚለው ነው። ለይቶ አላስቀመጠም። አንተ ራስህ ላሳየህ እኮ አዲስ ሆነብህ እኮ አሁን አዲስ ሆነብህ እኮ አሁን አንተ አዲስ ሆነብህ እኮ ነው መጽሐፉን አታውቀውም። እና ላሳየህ እኔ እንግዲህ ፈርዶብኛል መቼም አንተ አላሳይም ነበረ። ኧረ ፈርዶብኝ ነው እኮ እኔ ከአንተ ጋር አሁን እኮ ፍርድ አለብኝ እኮ እንትን አየህ። ለምሳሌ ላሳየህ ምን ላይ ነበረ መሰለህ? ኤፌሶን የታለ? የኤፌሶን ሰዎች ምዕራፍ 1 ቁጥር 3 ላይ ያው ምን አለ መሰለህ? እሺ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረካል። ማን ነው የኢየሱስ ክርስቶስ አምላክ? የኢየሱስ ክርስቶስ አምላክና አባት ይባረክ። ማን ነው የኢየሱስ ክርስቶስ አምላክ? ስማኛ እንንገርህ ማን ነው? አይደለም እዚህ ጋር ግማሽ አንድ ቦታ አንብበህ እንዳትወጣ ላይ ወደ ላይ ሄድ። አይ አንተ ራስህ አንብብ፣ ችግር የለውም። ኤፌሶን ምዕራፍ 1 ነው። ከላይ ጀምረህ አንብብ። ከላይ ጀምረህ አስረዳሃለሁ። ላንብብልህ። እሺ ምን ይላል? በእግዚአብሔር ፍቃድ የኢየሱስ ክርስቶስ ሐዋርያ የሆነ አለ። ልባል እግዚአብሔር ሌላ ነው፣ ኢየሱስ ሌላ ነው። አሁን ከዛ ቀጠለ። አሁን እንዳሁኑ አሳየኝና እሺ ያው ላሳየኝ። የእግዚአብሔር ፍቃድ አለ። በእግዚአብሔር ፍቃድ አለ የኢየሱስ ክርስቶስ ሐዋርያ የሆነ አሁን እግዚአብሔር ሌላ ኢየሱስ ሌላ። እዚህ ጋር መሺ በኤፌሶን ላሉት ቅዱሳን በክርስቶስ ኢየሱስ ላሉት ምእመናን አለ ከእግዚአብሔር ከአባታችን እግዚአብሔር አንድ ነው። በቃ አለቀ። ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ሆነ። ክርስቶስ ደግሞ ሌላ ነው። አየው ቀጠለና ቆይ እንጂ ስንት እግዚአብሔር ነው ያለው? ስንት እግዚአብሔር ነው ያለው? አዳምጠኛ ስማኝ። አይ ጥያቄን የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ ሐዋርያ የሆነ እግዚአብሔር የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ ነው ያለው እንጂ በእግዚአብሔር ፍቃድ። ቆይ አንዴ እሺ፣ ቆይ አንድ ጊዜ ይኸውልህ አንድ ያዘውና አንዴ እሺ፣ አንዴ አሁን በቃ ልገላግልህ። ከዚህ በኋላ ምንም እንዳታወራ አፈን ላስይዘህ እሺ። ማንበብ አልፈለክም? በቃ ማንበብ ካልፈለክ እኔ ምን ላድርግ ታዲያ? የፈለከው ቦታ አይደለም። አይ ቁም ነገር ወላሂ። ቆይ አንዴ ወላሂ ይኸው በቃ ወላሂ ይኸው አንዴ እምነታችሁ በዓለም ሁሉ ስለተሰማች አለ ና እምነታችሁ በዓለም ሁሉ ስለተሰማች አስቀድሜ ስለሁላችሁ አምላኬን በኢየሱስ ክርስቶስ አመሰግናለሁ አለ። ማንን ነው የሚያመሰግነው? እምነታችሁ በዓለም ሁሉ ስለተሰማችሁ አስቀድመ ስለሁላችሁ አምላኬ በክርስቶስ አምላኬ አይደለም አምላኬን በኢየሱስ ክርስቶስ አመሰግናለሁ ይላል። ማን ነው አምላኩ? ታውቃለህ? ላይ የማን መጽሐፍ ነው? ሮሜ ነው አይደለ? ሮሜ ነው። ሮሜ ከሆነ ስለዚህ እዚህ ጋር ሐዋርያ ጳውሎስ ነው ለሰዎች እንደዚህ እያለ ያለው ኢየሱስ ክርስቶስ መሰለ እንዴ? ማንን ነው የሚያመሰግነው? አይ ኢየሱስ አላልኩም እኔ። የሮሜ ጸሐፊ ጳውሎስ አንዴ አንተ ሰውዬ አዳምጥ። የሮሜ ጸሐፊ ጳውሎስ አምላኬን በኢየሱስ አመሰግናለሁ ሲል የሚያመሰግነው አምላኩን ነው ወይስ ኢየሱስን ነው? እዚህ ጋር በኢየሱስ ክርስቶስ አመሰግናለሁ ማለት እኮ በሱ ስም እናንተን አመሰግናለሁ ነው ያስተማረው። ማን ነው ይሄ አምላኩ? የጳውሎስ አምላክ ማን ነው? አምላክ ያለው ኢየሱስ ክርስቶስ ነው። ኢየሱስስ እዚህ ጋር ያለው ማን ነው? በኢየሱስ አመሰግናለሁ ያለውስ በኢየሱስ የታለቱ ጋር አስቀድመ ስለሁላችሁ አምላክን በኢየሱስ ክርስቶስ አመሰግናለሁ ያለው አለ እንጂ ምን አለ? እዚህ አምላኩን በኢየሱስ ነው የሚያመሰግነው። እሺ
አምላኩ ማን ነው? ኢየሱስ ማን ነው? አምላኩን ያለው ሐዋርያ ጳውሎስ ኢየሱስ ክርስቶስን አምላኬ ብሎ ነው ያወራው። እዚህ ኧረ ቢስሚል ኧረ አንተ ሰውዬ አማርኛም ሳትችል እንዴት ነው? እሺ አምላኬን በኢየሱስ ክርስቶስ አይገባም? አማርኛ አታይም? እሺ በእግዚአብሔር ለተወደዳችሁ ቅዱሳን ልትሆኑ ለተጠራችሁ በሮሜ ላላችሁ ሁሉ ከእግዚአብሔር ከአባት ያው ይሄ አይታይም። እንዳንተ እያየህ ለምን ነው እውር የምትሆነው? አይታይም ላይ ያለው አታነብም? እውርማ አንተ ነው የሆንከው። እውር የሆንከው አንተ ነህ። ይሄ እግዚአብሔር ያካለ አንተ ነው የታወርከው እኮ እያየህ አይደለም። እያየህ እንዳላየ ነው የምትሆነው። ከእግዚአብሔር ከአባታችን አለ። ትክክል ነህ። ስንት እግዚአብሔር ነው ያለው? እግዚአብሔር አንድ ነው። አንተ እግዚአብሔር አንድ ነው። ስለዚህ ይሄኛው አንዱ እግዚአብሔር ነው ማለት ነው። ስለዚህ ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሆናል። ስለዚህ አሁን ኢየሱስ ደግሞ ጌትነቱን የሰጠው ራሱ እግዚአብሔር ነው። ማስረጃም አለ። ስለዚህ ቀጠለና ሲያመሰግን እምነታችሁ በዓለም ሁሉ ስለተሰማች አስቀድሜ ስለ ሁላችሁ አምላኬን በኢየሱስ ክርስቶስ አመሰግናለሁ። ይሄኛውን አምላኩን በኢየሱስ ያመሰግናል። አየው ያው አውቁ ምን ሆነች? እዚህ ጋር ጥያቄ የፈጠረብኝ ነገር ምንድነው? እዚህ ጋር ማን ነው የጳውሎስ አምላክ? ማን ነው? እዚህ ጋር አምላኬን ያለው ማንን ነው? አምላኬን ያለው ማን ነው? ጳውሎስ። አንተ ብራዘር አንተ ገና መጽሐፍ ቅዱስ አንድ ቀን አንብባ አታውቅም። አንድ ቀን ማለት ነው ቁም ነገር አንድ ቀን አንብባ አታውቅም። አማርኛ አትችልም? ወላሂ አማርኛ ራሱ አትችልም። ምናልባት ሁለተኛ ቋንቋ ሊሆን ይችላል። እኮ ከአንተ ጋር ሳወራ የነበረው እንግሊዝኛ ነው። ስለዚህ ወይ እንግሊዝኛ ነው። ኖ አይ አምላኬን ለምሳሌ እሺ ምሳሌ ልስጥህ። ለምሳሌ አምላኬን በእስራኤል አመሰግናለሁ ካልኩኝ እያመሰገንኩ ያለሁት አምላኬን የምለው እስራኤልን ነው። አምላክን ኢየሱስ ክርስቶስን አመሰግናለሁ ነው ያለው። በደንብ ኢየሱስን አይደለም የሚለው። አንተ እኮ ነው አታነብም። ምስልህ እኮ እሱ ነው። በነው የሚለው ወይስ ኢየሱስን ነው የሚለው? በሚል ነገር የለውም እዚህ ጋር ሁሉ ሳለ ተሰማች አስቀድመ ስለ ሁላችሁ አምላክን በኢየሱስ ክርስቶስ። በጣም ጥሩ በጣም ጥሩ። ምሳሌውን ልስታ አንዴ እስራኤል እንድንግባባ። እሺ ምሳሌውን ልስታ። አምላኬን በእስራኤል አመሰግናለሁ ብል የማመሰግነው እስራኤልን ነው ወይስ አምላኬን ነው? ከላይ ጀምረ አንብባ ቁጥር 7 ጀምረ ምን ይላል? ቆይ አንዴ እናነባለን። ቆይ እባክህ እናነባለን። አንዴ ተረጋጋ። ጥያቄው መለስልኝ። አምላኬን በእስራኤል አመሰግናለሁ ብል አምላኬ እስራኤል ነው ማለት ነው ወይስ አምላኬ ሌላ ነው? ኢየሱስ ክርስቶስ አመሰግናለሁ በአምላክ። ይሄ ምን እንዴት ነው? አንተ የሆነ ሙትት ያለ ሙትቻ ነገር ነው። በአላህ አማርኛውን ካልቻለ እንዴት ነው ታዲያ ከዚህ ጋር የምንግባባው? እሺ ጋይስ ክርስቲያኖች ካላችሁ መግባት ትችላላችሁ። ምንድን ነው እንደዚህ እንትን ማለት? ኧረ ሰውየው መንፈስ ገብቶብህ ከሆነ መንፈስ ሌላ ነገር አያስወራህም። በመንፈስ ነው ታውቃለህ። እሺ ግባሽ። አማን አለ አንድ ሁለተኛ የት አለ? ቴዎቶኮስ። እሺ ሰላም ኤቢ አለ። ቆይ አንዴ ሰዎች ላስገባሽ። ሰላም ብያለሁ አማን። እሺ ከዛ ቴዎቶኮስ የት አለ? ቴዎቶኮስ። እሺ ሌላስ ክርስቲያን አለ መግባት የሚፈልግ? እናንተ ሰዎች ኮፒ ሊንክ አድርጉ። 4 ነው ገና አራት። እሺ ሰላም ብያለሁ አማን። እንዴት ነህ? አማን ይቀድማል። አቤት ሰላም አለይኩም ኢብራሂም። ወአለይኩም ሰላም ወራህመቱላህ። ሙስሊም ላስገባ አይደለም ላወርድ ነው። እሺ ቴዎቶኮስ ታች ላወርድ ነው። መልካም ጊዜ ይሆንልህ። እኛ ቤት እንደ መሽገር መጣበቅ አይቻልም። እሺ ኃጢአት ይቅርታ ማድረግ የሚችለው ማን ነው? ኃጢአትህን ይቅርታ ተደርጎልሃል የሚችለው ማን ነው? በፈለገውን እምነት ማለት ነው። አምላክ ማንም ሳይሰጠው ምንም ስልጣን ሳይሰጠው አምላክ ብቻውን የሚያደርገው ስራ ነው። ምንም ስልጣን ሳይሰጠው ያዝልኝ። ከዛ ኤክስፕሌን አድርገው። ስልጣን ሳይሰጠው ምን ማለት ነው? ጥቅሱን አውቀዋለሁ። ችግር የለውም። ኃጢአት ተሰረየችልህ ሲባል ችግር የለውም። ብራዘር መልስልኝ፣ ያልኩህን መልስልኝ። ስልጣን ሳይሰጠው ማለት ተሰረየችልህ ከማለቱ በፊት ስልጣን አለው ኢየሱስ። እሺ
ምን የሚል ስልጣን አለው? አንብበው። አዎ ለሰው ልጅ ኃጢአትን ያስተሰርይ ዘንድ አለ። ቁጥር 6 ላይ ወረድ ብለህ ስታየው ኃጢአትን ያስተሰርይ ዘንድ ስልጣን እንዳለው እንድታውቁ ማለት። ከዛ ሰዎቹ ምን ብለው ሄዱ? ሲሄዱ የሰው ልጅ ምን ማለት መሆን አታውቅም። በመጽሐፍ ቅዱስ የሰው ልጅ ማለት እግዚአብሔር ማለት ነው። ሳን ኦፍ ማን ማለትማ እግዚአብሔር እንደማለት ነው። የቱ ጋር ነው? እስቲ ሳን ኦፍ ማን እግዚአብሔር ነው ማለት። ኦኬ ሳን ኦፍ ማን ሲላቸው ምን አሉ? ሊገድሉት ሞከሩ። ሳን ኦፍ ማን አይ ሳን ኦፍ ማን አላለም። እንደዛ አይደለም። ሳን ኦፍ ማን ሳይሆን ያለው ሳን ኦፍ ማን ሲል ሳን ኦፍ ማን አይደለም፣ ሳን ኦፍ ጋድ ነው ያለው። አይደለም ሳን ኦፍ ጋድማ ሁሉም መጽሐፍ ቅዱስ ላይ ብዙ ሰዎች ሳን ኦፍ ጋድ ተብለዋል። የቱ ጋር ነው? እሺ ሳን ኦፍ ማን ያለው ሻንጣሽ ሳን ኦፍ ማን ያለው ቆይ ላውጣልህ። አደራህን እዛኛው ጥቅስ ላይ እንዳትሄድ። አውጣው እሱ ከሆነ አውጣው። ምን ችግር አለ? አይ አላውጣውም። አንተ የምትሄደው የት መሰለህ? ዳንኤል ላይ ሄድክ ነው። ዳንኤል ላይ ሄድክ ብቻ ነው ምንድን ነው የትም አድነው። ዳንኤል ላይ ስትሄድ ደግሞ ትቆረጣለህ። ችግር የለውም። እሺ ትቆርጠኛለህ፣ ችግር የለውም። ማርክ 14 61 እስከ 62 ሂድ። እሱ የብሩክ የእግዚአብሔር ልጅ ነው ያሉትን እኮ የእግዚአብሔር ልጅ ነው ያለው። ሳን ኦፍ ማን ይላል። አንብበዋ እኮ የሰው ልጅ በሰማይ ደመና ሲመጣ ታያላችሁ ተብሎ ከመጠየቁ በፊት የጠየቁት ምን ነበረ? ቁጥር 60 ላይ ያሉት አይደለ? አሁን ነኝ አላቸው። ኦኬ። ስለዚህ የሰው ልጅ ከሰማይ ደመና ሲወርድ ታያላችሁ በዛ ጊዜ እያለ ይናገራል። አንብብልኝ፣ ችግር የለውም። ከዚህ ውጭ አታነብም፣ ስለማውቀው ነው ጥቅሱ። እሺ ጎበዝ። ሊቀ ካህናቱም ተነስተው በፊታቸው በቆመው እነዚህ በአንተ ላይ የሚመሰክሩት ምንድን ነው? ለምን አትመልስ? አዎ ቀጥል። ይቅርታ፣ ተረጋጋ። ምን ሆነ? ይቅርታ። ነመስቴ ባቡጂ። እሺ በማለት ኢየሱስን ጠየቁት። ኢየሱስ ግን ዝም አለ፣ ምንም አልመለሰም፣ መልስ አልሰጠም። ሶሪ። ሊቀ ካህናቱም እንደገና የብሩክ ልጅ ክርስቶስ አንተ ነህን ሲሉ ጠየቁት። ኢየሱስም እውን ነኝ። የጠየቁት ምንድን ነው? የክርስቶስ ልጅ ነህን ብለውታል። ምን አለ መሰለህ? የብሩክ ልጅ ክርስቶስ አንተ ነህን? ይሄ ነው ትልቁ ችግር። ችግሩ ይሄ ነበር። ኢብራሂም ቀጥል፣ ችግር የለውም ቀጥል። ተረጋጋ። እኔ ተረጋግቼ እያወራ ያለው ተረጋጋ። አንተም ቀጥል፣ አታቋርጠኝ። ቴንክ ዩ። ኢየሱስም አዎን ነኝ፣ የሰው ልጅ በኃይል ቀኝ ሲቀመጥ በሰማይ ደመናም ሲመጣም ታያላችሁ አለ። የሰው ልጅ አሁን ኢቭን በእናንተ ሃይማኖት ላይ ልቀጥል። ቆይ ሊቀ ካህናቱም ልብሱን ቀደው እንዲህ አሉ፣ ሌላ ምን ምስክር ያስፈልጋል? ስድቡን ሰምታችኋል። ታዲያ ምን